ለማንኛውም ስማ ውስጥ ኢንጆይ አድርግ ራሱ ማለት ሰርፕራይዚንግ የሆነ ጥያቄ እውነት ነው። ምን ማለት ነው ብሎ ገረመው ጥያቄው ራሱ ማለት ነው። ሰርፕራይዚንግ የሆነ ጥያቄ ነው። ያም ደንግጠን ነበር እና እኔ ግን የገረሙኝ ደግሞ እነዚህ አጨብጫቢዎች እንዴ እኛ ይፈታ የሚል ደብዳቤ ደርሶታል፣ ትእዛዝ ደርሶታል ጠቅላይ ሚኒስተራችን ማለት ነው። እኔም ተደንቅ ያለውኝ ይፈታ በማለታቸው አብረውኝ ያሉትም ተደንቋል ብሎ ሲላቸው እንደ አንድ መሪ የኛ መሪ ሆኖ ማለት ነው ያጨበጭባሉ። አጨብጫቢ ወይኔ በእነዚህ ሰዎች ነው የምንመራው አይደል? አይ እሺ ወደ ሚኪ እንሂድ። ለማንኛውም እኛም ደንግጠን ነበር ስል እኔም ደንግጬ ነበር። አንዳንድ ጓደኞችም ደንግጠው ነበር። ልክ ነው። ዛሬ በጣም የራሳቸው ልጆች ሙድ ይዘውበት ነው ያሉት። ይሄኛውን ደግሞ ላሰማችሁ። ይሄ ልጅ ሙስሊም ነው መሰለኝ አለ ወላሂ ምናምን ይላል። ቃሌ ማታ ትናንት ከሁለት ልጆች ጋር ተወያይተው ነበርና ወላሂ 5-0 ነው ያለቀውና አይ ቲንክ ለቃሌ ሳይጨበጨብለት አይቀርም። ጀግና ነው። ደህና አድርጎ ነው ያስተማራቸው፣ ደህና አድርጎ ነው የገረፋቸው እሱ ማለት ነው። ቲክቶክ በሙሉ ቃሌ ዝራኒስት ያኔ በርበሬ ልደት ሁለተኛ ጥሪ የሚቀበልም አይመስለኝ። እነ ሚኪ ራሳቸው በቃ ሚኪ ትላለ ማናት ሌላኛው ፈለቀ ሆናል። ማናት ደግሞ የሚኪ ጓደኛ የለችም? ማን ነበረች እንኳን ጠፍታ ጸዲም ገብታ እንደገባች ምንድን ነው አለች። አይ እንደዚህ ነበር በቃ ቃሌ በጣም ስማርት ሰው ያሸንፈዋል። አልሰማችሁም መሰለኝ። እኔ ዛሬ ቀኑን ሙሉ እሱን ሳይ ነው ያልኩት፣ የተለያዩ በዚህ ነገር ላይ የተሰራውን ማለት ነው። እና አልጠበቅኩም ነበር እንዴ ጥያቄው ብቻውን ቫይራል ወጣ እኮ ያልፈመስኩም እንዴ በጣም በቃ በጣም የሚገርም እስቲ ኦርቶዶክሳውያን ግን ግቡ ዛሬ መግባት አለባቸው። ኧረ ጉዴ ይመስለኛል። ይህ ልጅ ወላሂ ምናምን ነው የሚለው ሙስሊም ነው መሰለኝ፣ አላውቅም። እስኪ ቆይ አስረሳው ነው ሙስሊም ነው። ቴሌግራም ላይ ነበር የምንተዋወቀው። ኦኬ ተጣልተናል። ራሱ ረጅም ሰዓት ሳድቡኝ ምናምን ዝቶብኝ ሁላ። ኦኬ ረጅም ጊዜ ነው የምታወቀው እና በጣም ብዙ ሰው ነው ያየው ያንን ውይይት። ያቺ ጥያቄ ደግሞ እንዴ እንደገና ደግሞ አመላለስስ ቢሆን ራሱ እንዴ እናሳጣ ኧረ በስመ አብ። አጋፔን ሸልሙልኝ እባካችሁ በጌታ። አጋፔ አለ? እስቲ ቆይ አንዴ ተባብረን አንበሳ እናውርድልህ አጋፔ። አጋፔ በቃ በእውነት በጣም ሚኪን በጣም ነው የምወደው። ትንሽ ላስ መደረግ አለበት። እንኳን አረከው ልክለታለሁ ለእንትና እስካሁን ያየዋል። አንዴ እስቲ የዚህ ልጅም እንየው። ወላሂ ቃሌ ገረፋቸው።
እንጂ አሪፍ ነበር። ወላሂ የሚመጣጠን ነበር ውይይቱ ራሱ ማለት ቃሌ በነገራችን ላይ ፕሮቴስታንቶች አግዙት። ጎበዝ ልጅ ነው ራሱ። ቪዲዮ ተልኮልኝ አየሁኝ። አንተ ቃሌ በጣም ጎበዝ ልጅ ነው። ማርያምን ስለ እውቀት ነው የማወራው። ስለ ሃይማኖት ላይ ትሄድብኝ አቁማለሁ። ቃሌ ግን ባየሁት በእውቀት ቃሌና ማነው የሚባለው? ማነው ቃሌ በእውቀት ነው ያልከው? አማኑኤልን ነው አማኑኤልን እጅግ በጣም ጀግና አየነው እኮ ትላንትና። ይሄ ዮሐንስ አባትን የማያውቅ ሰው ምንድን ነው አለች። በመንፈስ ማምለክ ምንድን ነው? በመንፈስ ማምለክ አለ መስገድ ወይ መጽሐፍ ቅዱስ አያነብ አየነው እኮ ትላንትና። በእውነት አይ ይበቃዋል። በቃ አንድ ቀን ላስላስ ካረግነ ይበቃዋል። እኔ ግን በፊት ያየሁት ነገር ምንድን ነው ታውቃለህ? አንዳንድ እንትኖች አሉ፣ አንዳንድ ኢሴንሻል ነገሮች አሉ። እዚህ በጣም ብዙ ወሬ ይወራል፣ በጣም ብዙ ዲቴል የሆነ ነገር ይነሳል። ግን በጣም ኢሴንሻል የሆኑ አንድ ወይም ሁለት ጥያቄዎች አሉ። የትኛውም እንትን ላይ የትኛውም የማንግባባባቸው ነገሮች ላይ ማለት ነው። እነዛን ጥያቄዎች ሳንጠይቅ ሌሎች ዲቴሎች ውስጥ እንገባና እንረሳቸዋለን። በተለይ በዚህ በፓትሪስቲክ እንትን ውስጥ በፓትሪስቲክ ኤቪደንስ ውስጥ ምናምን የሚደበቁ ብዙ ነገሮች አሉ እና ግን ቢብሊካል ልታደርጋቸው ስትሞክር በጣም ከባዶች ናቸው። ሃይማኖታችን 4ኛ ክፍለ ዘመን አይጀምርም፣ 16ኛ ክፍለ ዘመን አይጀምርም፣ 10ኛ ክፍለ ዘመን አይጀምርም። የሚጀምረው እዛው ፈርስት ሴንቸሪ ነው። ፈርስት ሴንቸሪ ላይ ቤዝ የሌለው ነገር በቃ መቀበል የለብህም። ሲምፕሊ በቃ ቁጭ ብሎ ዞር ማለት ነው ያለብህ ፈርስት ሴንቸሪ ላይ ቤዝ ከሌለው ማለት ነው። ስለዚህ እንትና የተባለው አባት ሲባል ያው እንደኔ ፓትሪስቲክ ኤቪደንስ በጣም እንደምጠቅስ ታውቃላችሁ። እንትና የተባለው አባት ሲባል ግን ሲምፕሊ የሆነ የታመመ ቴዎሎጂካል ዴቨሎፕመንት እንዳይሆን ተጠንቅቀን መሆን አለበት ብዬ አስባለሁ። የሆነ የታመመ ዴቨሎፕመንት ማለት ዴቨሎፕመንቶች ኖርማል ናቸው። ዴቨሎፕመንቶች ሲታመሙ ግን ጥሩ አይደለም። ልክ አሁን እንደ ኢንቮኬሽን አይነቶች፣ እንደ አይከን ቬነሬሽን አይነቶች፣ እንደዚህ አሁን እንዳወራንበት ርዕስ አይነቶቹ 4 ወይ 5 6 ክፍለ ዘመን ላይ የጀመረ ነገር ነው ብለን እንትን አናደርግ። እንደዛ አድርገን ስቴት አድርገን ከዛ በኋላ ካልተቀበልክ አንልም። አሁን ትልቁ ችግር ምን መሰለህ? ይሄን ካልተቀበልክ ትወጣለህ ከዛ ማህበረሰብ። ለምን? ቢብሊካል ሆኖ ነው ወይ? ኦኬ፣ ለዛ ነው ከ4ኛ ክፍለ ዘመን አንጀምርም ሃይማኖታችን። ስለዚህ እንትን የተባለው አባት ተብሎ ሲጀመር እንዴ ጳውሎስስ፣ ጴጥሮስስ፣ ዮሐንስስ እነሱስ ከነሱ አንጀምርም? ለምንድን ነው ከነሱ ያልጀመርነው? ከነሱ ያልጀመርነው ኤቪደንስ ስለሌለን ከሆነ በቃ ይበቃል፣ እዛ ጋር ትቆማለህ ማለት ነው። እና አንድ ያየሁት ነገር እሱ ነው። ዮሐንስ ወንጌል ላይ በቃ አቆሞታል፣ ጆን አቆሞታል በደንብ አድርጎ እንትኑ ቴዎሎጂውን አይተው ከሆነ እንትኑ ራሱ ይሄ ጥያቄው ራሱ የሆነ እንትን የሚያደርግ ጥያቄ አይደለም። የዚህኛው ሳይሆን የእንትና ለሳምራዊቷ ሴት ራሱ ጌታችንን የጠየቀችው ጥያቄ ቀላል ጥያቄ አይደለም፣ ከባድ ጥያቄ። ምክንያቱም ለዘመናት ነው ሲከራከሩ ይኖሩት ስለ ስግደት ነው እና ኢቭን ሳማሪታን ፔንታቱክ እንትን ያደርጋል፣ ይቀይረዋል። ከሌሎች ፔንታቱኮች ራሱ ሳማሪታኑ ይቀይረዋል። ምን ይላል መሰለ? ከህግጋቱ ሙሴ ከሰጣቸው ህግጋት አንዱ በገሪዛን ተራራ መስገድ ነው ይላል። እንደዛ የሚል ነገር የለም እኛ ፔንታቱክ ላይ። ሳማሪታን ፔንታቱክ ላይ አለ። ራሳቸው ኢንተርፖሌሽን ነውና ራሳቸው ናቸው የጨመሩት። ለዚህ ክርክር ሲሉ ማለት ነው፣ በዚህ ተራራ የሚሰገደው ሲሉ ማለት ነው። አሁን ስግደት እያሉ ሲጫጫሁ ሲከራከሩ በስግደት ዲቤታቸው መካከል ወይ በስግደት ክርክራቸው መካከል አስዩም ያደረጉት ነገር ምንድነው ሲባል የሚሰገደው ለእግዚአብሔር ነው የሚለው ለያዌ ነው የሚሰግዱት። ፖይንቱ እሱ ነው። በየትኛውም ስፒሪቹዋል ኮንስትሬንት ውስጥ በየትኛውም ዶክትሪናል ኮንስትሬንት ውስጥ እስራኤላውያኑን ብትመለከታቸው፣ ሳምራውያን፣ አይሁዳውያን ምናምን ብትመለከታቸው ለእግዚአብሔር በመስገድ ዶክትሪናል ኮንስትሬንት ውስጥ ነው የሚቀመጡት እነሱ። ስለዚህ የሚከራከሩት ለማን ይሰገድ ሳይሆን የት ይሰገድ ነው ማለት ነው። ለማን ይሰገድ መልሰው ነው የሚነሱት። በቃ የሚሰገደው ለእግዚአብሔር ነው አለቀ። ግን ለማን ይሰገድ የሚለውን ጥያቄ ኦልሬዲ መልሰው ስለተነሱ የት ይሰገድ ነው ጥያቄያቸው። ስለዚህ
ምንም ጌታችን እንትን ማድረግ አልነበረበትም። ራሱ ለማን ነው የሚሰገደው የሚለውን ስቴት ማድረግ ራሱ አልነበረበትም። የት ነው የሚሰገደው? በቃ እሱን ብቻ ነው እንትን ማድረግ ያለበትና አይ እናንተ እዛ ተራራ እነሱ እዚህ ተራራ ምናምን ተከራከሩ። እግዚአብሔር ግን መንፈስ ስለሆነ የሚሰግዱለት በእውነትና መንፈስ ሊሰግዱለት ይገባል። ማቴሪያል አይደለም እግዚአብሔር አለ። ማቴሪያል አይደለም በቃ። ስለዚህ የሚሰግዱለትም በእውነትና መንፈስ ይስገዱለት ብሎ ተናገረ። ኦኬ። ስለዚህ ይሄ ጉዳይ ከአምልኮ ጋር ቀጥታ የተጣበቀ ነው ማለት ነው። ለሌሎች ፊትህ ለሌሉ አይዲያው እንደውም በጥያቄው ውስጥ አይዲያው እንትን አድርጓል ብዬ አስባለሁኝ። አይዲያው እንደውም ሉዝ አድርጓል ብዬ አስባለሁኝ። ዋናው አይዲያ ማለት ነው። እንትኑ አሪፍ ሆኖ እያለ ምንድነው ጥያቄው አሪፍ ሆኖ እያለ አሪፍ ውጤት አስገኝቶ እያለ ግን በዛ ውስጥ ግን በደንብ ማሳየት የፈለኩት የነበረው ነገር ምንድነው? እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል አለ። ቀጥታ ከአምልኮ ጋር የተገናኘ እንደሆነ እንረዳለን። ስለዚህ አሁን እነዛን ሰግድላቸዋለን የተባሉ ቅዱሳን ምንድን ናቸው? ጥያቄው ምንድን ናቸው? ማቴሪያል አይደሉም። ምክንያቱም አርፈዋል እኮ በቃ ከዚህ ምድር አርፈዋል። ስለዚህ ማቴሪያል ናቸው ብሎ ማንም ሰው አያስብም። ማቴሪያል ካልሆኑ ግን ወይም ደግሞ በቃ መንፈስ ከሆኑ እነሱም የእግዚአብሔር መንፈስነት የእነሱ መንፈስነት ፍጹም የተለያየ ነው። በመንፈስ ስቴት ከሆነ ያሉት ግን እነሱም በምንድን ነው የምትሰግድላቸው? በእውነትና በመንፈስ እንደ እግዚአብሔር ከሆነ ለእግዚአብሔር እንደምትሰግዱ በእውነትና በመንፈስ ከሆነ ያበቃል። በቃ ኦልሬዲ አጋርተሃል አምልኮ። ስለዚህ ዲስ ኢዝ አይዶላትሪ። አይ በመንፈስና በእውነት አይደለም ካልክ እና በምን ልትሰግድላቸው ነው? አንዳንዶች ሰምቻለሁ በስፒሪቹዋል ህብረት ምናምን ሲሉ ሰምቻለሁ። ጭራሽ መጽሐፍ ውስጥ የሌለ ባዕድ የሆነ ነገር ታስገባለህ። በቃ ያለ ብቸኛ ማለት የሆነ ባዕድ የሆነ ፎርሙሌሽን ይዘህ ማስገባት ነውና ይሄኛው ነው በዋናነት ላሳየው የፈለኩት። ስግደት ከታሰበ በዶክትሪናል ኮንስትሬንት ውስጥ ስግደትን እንደ ዶክትሪን አስበህ ይዘህ ከመጣ ለእግዚአብሔር ከመስገድ ውጪ ለሌላ አካል የመስገድ አማራጭ የለህም ጭራሽ ራሱ ማለት ነው። ሶ ይሄኛው በጣም መታየት ያለበት ነው። ጥያቄው ግን ፈመሰ ከኔ በላይና እየሳኩኝ ነበር። በተለይ ዛሬ በቃ ሌላ ዓለም። ሌላው በጣም ያስገረመኝ ግን ሁለት ቦታም ሰማውን እንዴ ሰሙ ነው እኔ ቆይ ሰሙን እናናግረዋለን በቃ ፊት ለፊት ከአንዱም ሁለት ቦታ ሰሙ ነው ሲከራከር የሰማሁት ማለት ነው። እንዴ ችግር አለ እንዴ ይሄ ነገር? አንዳንድ እንትኖችም ሰምቻለሁኝ። ማነው ዘማርያም የመለሰውን መልስ ማለት ነው። እኔ ሰሙን ማተብን በጥሰ ሰልልልኝ ብዬ አላኩትም የሚል ቪዲዮ አይቻለሁኝ። ምናልባት እሰልላለው የሚል ተናግሮ ይሆን እንዴ? እንትና ማነው ሰሙ እና ሰሙሻ አንድ ቪዲዮ አይቻለሁ እንደዛ ነው። አዎ አይ ሰሙሻ እንግዲህ እኛ እስካሁን ድረስ አብጠን ሂድ ቃል ተነጋግረን ነው በተልእኮ ነው አይነት ሀሳብ ሲያነሳ ሰምቻለሁ እና ጥያቄ ሆኖብኝ ነበር። ግን እኔ የተጠመቀበትን ፎቶ ምናምን ልኮልኛል ምናምን። ከዛ በኋላ ያለው እንቅስቃሴ ግን ኢትስ በጣም ቱ ሃርድ። ኢቨን ቤተክርስቲያኗ ማየት አለባት ብዬ ነው የማምነው። አንዳንድ ነገሮችን አጥብቄዋለሁ ያለችው ቤተክርስቲያን በደንብ ማየት አለባት ብዬ ነው የማምነው። ያ እኔ እስካሁን ድረስ ያን ከመጣ ጊዜ ጀምሮ እስካሁን ድረስ እኔ አንድም ቀን ማለት ነው ማንም ሰው እንኳን እንትን እንዲለው አላደረኩም። እኔም አልተናገርኩም ክፉ እውነት ለመናገር ማለት ነው። ግን በተለይ በዚችው ነገር ላይ አንደኛ ለቢኒ ከአንዴም ሁለት ጊዜ አውርዶት ሁሉ ቀጠለው። አውርዶት ሁሉ መልሱ ቀላለው ብሎ ማለት ነው። በመንፈስ ነው ህብረት የምናደርገው የሚል ምንም መጽሐፍ ቅዱስ ላይ የሌለ ነገር የምንሰግደው ህብረት ስላለን ነው ከነ ጳውሎስ ጋር ማለት ነው። እና ፊት ለፊት ለሌለ የተጠየቀው ጥያቄ እኮ ደግሞ ማለቁ እዚህ ከዘፍጥረት እስከ ራዕይ ባሉት ስግደት ለሚባለው ነገር ውስጥ ላልተገለጠላቸው የሰገዱ አለ ወይ ብለን የጠየቀው ማለት
ሰሙስ ቢሆን ህብረት አለን በአካሏ ውስጥ ቢባል ስገዱ የሚል ምን አለ ታዲያ? እና ሰሙ ስግደትን ይቀበላል ማለት ነው በዚህ አቅጣጫ። አስቼ ሰላም ብያለሁ። እንዴት አደራችሁ? ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። አዎ ትንሽ ያው በጣም ሰሙ ውስጡ የተከማቸ በፊት የያዘው ነገር ያለ ይመስለኛል እና ሚኪ ቤት ነው እኔንም ለፕሮሶፖኑ ይደርሰዋል የምንሰግደው ፕሮሶፖኑ ወደ ለፕሮሶፖኑ ለፒክቸር ለምናምን አለ የሚሉ ነገሮችን ሲናገር ነበር እና ምናልባት በፊት ውስጡ የታጨቀ ነገር ቀስ ብሎ የሚወጣ ያለ ነገር ነው ለረጅም ጊዜ እየመሰለኝ ነበርና ብዙ አወራዋለሁኝ እና ግን እንዲህ አይነት ነገሮች ላይ ምናልባት አንዳንዴ መታገስ ጥሩ ይሆን እያልኩ ነበር የማስበው። ምክንያቱም አንድ ሰው ቀስ እያለ ነው ያ ነገር እየተሸረፈ የሚለቀው። እንደዛ ነው ብዙ ሳስብ የነበረው እና ብዙ ጊዜ ገጥሞኛል፣ ብዙ ጊዜ ያወርተናል። ይዛለቱም እናወራ ነበርና ለፕሮሶፖን እንዴት እንደዚህ ትላለህ ምናምን ያልኩት ግን አይ ዶንት ኖ ያው ውስጡ ያለው ነገር ምናልባት ቀስ ብሎ እየተሸረፈ እስከሚወጣ ድረስ የሚል ሐሳብ ነው ያለኝ። ግን ከዘማርያም ጋር የሚባለው ነገር በፍጹም እንዲህ አይነት ነገር እንኳን ሪሊ ያደርጋል ብዬ አላስብም። እነሱ ስሙን ለማጥፋት እንጂ እንደዛ ብናየው ጥሩ ነው ብዬ ነው አስችል። አይ ይመስለኛል ቪዲዮ ሰርተዋል ለጥፈዋል ልጆቹ ማለት ነው። ግድ የለ እና ዘማርያምም የመለሰው አይቶ ነው እንዲህ አይነት ነገር እኔ ማተብን በጥስ ብዬ እንዴት እኔ ማን ነኝ ይላል ማለት ነው። እዚህ ሰምቶ አይቶ ነው እና ሰሙሻ ምናልባት እንግዲህ እኛ በጣም ነው አሁን የምንወደህ። በጣም ጠቃሚ ሰው የምትሆን ልጅ ነህ። ጥሩ ነገር እንዳለህም ደግሞ አይቻለሁኝ ሰሙሻ። ወይም በውስጥም ቢሆን ምናምን ጥያቄ ካለ ወይ አድርሱልኝ እስቲ። ላገኘው አልቻልኩም፣ ለዛ ነውና እስቲ ጥያቄም ካለ አብረን እንጫወት እንደ ወንድም መጀመሪያ ካልሆነ ግሎሪ ለምን እንደገባ እሺ ግሎርሻ እሺ ሰላም ብያለሁ ሁላችሁንም። እኔ እንኳን መግባት ፈልጌ አልነበረም፣ ግን ሶል አሁን ሲያወራ የነበረው ነገር ከሰሙ ጋር ተደጋጋሚ ቤት ከፍተው እኛን ሲረግጡን የነበሩ ሰዎች አንድም እነሱ ናቸው። አንደኛ አሁን ያለ ምክንያት ነው ሆን ብለው ነው የሚከሱት ምናምን ላልከኝ፣ እስቲ እኔ ላሰማህና ቪዲዮን ሁለቱም ያወሩት አንድ ላይ ተሰርቶ እኔ ፔጅ ላይ አለ። እስቲ የሱ ድምጽ አለመሆኑና እሱ አለመሆኑን ትነግረኛለህ አንተ። አንድ ልጅ ይቻላል። ቅዱሳን እስቲ እንዴ ገና እስካሁን 4 ምናምን ላይ ነው። ኧረ 190 ሰው ኖሮ አላችሁ። ኧረ ዘመቻ 1.2 ኬ ይግባ ሁላችሁም ቅዱሳን አንድ ላይ ሁላችሁም ግሎሪ እንትን እስኪል ድረስ ሁላችሁም በአንድ ላይ አድርጉት፣ ሼር ይደረግ። እሺ አንድ ሰው እያየው ነው። እሺ ሌላ አንድ ሰው እያየው ነው። እሺ ሌላ አንድ ሰው እውነት እኔ ራሴ ሰርቼ ያደረኩት ነገር ከሆነ እስቲ እሱ ይስማውና፣ ምክንያቱም ተደጋጋሚ ስለማይ ነው እሱ በየገባበት ቤት ሶል የኛን ስም ማጠልሸት ስራው ነው። እሱ ግን ያን ሁሉ ጊዜ እኔን አይደለም ቃሌ በምንም ሂሳብ ከሱ ጋር ተገናኝቶ አያውቅም። ቀን በቀን ግን እየገባ የነ ቃሌን የነ ጌርሳምን ስም በዛ ልክ አውርዶ ተላላኪ ናቸው ምናምን ያለ የማይሳደበው ስድብ የለም። አንድ ቀን ተው ብለው አያውቁም። አሁን መጥተው ግን እዚህ አይ እሱን እንትን ለማለት ነው። እሱ ማን ስለሆነ ነው የሚጠመደው እንዴ? እኛ እኮ የግል ጸብ ከማንም ጋር የለብንም። መጽሐፍ ቅዱስን እኮ አትስጡ ለልጆቻችሁ አጋንንታዊ ነው ያለ ሰው እኮ ነው። ኤቲስት ይሆናሉ ያለ ሰው እኮ ነው ዛሬ ቆማችሁ የምትደግፉት እናንተ። አለኝ እሱም ማስረጃ። ግድ የለም ያለ ከሆነ እንትን ካለ ችግር የለም። ጊዮርጊስን ያልተቀበለ እኮ አጋንንታዊ ቤተክርስቲያን ነው ያለ ሰው እኮ ነው። ምንድነው እና የምትለኝ ሰው
ተደጋጋሚ እየሰማው ስለሆነ ነው እንዲህ በሐሰት አትክሰሰኝ። ያው ብዙ ተነጋግረናል። ማስረጃ እያመጣችሁ ሶል አንዴ እኔ ማውቄ ነው ዝም ያልኩ። ሶል እኔ አይቼዋለሁ። በቃ እኔ አውቄ ነው አይቻለሁኝ። ሶል ረፍ በቃ አማ አሳይቼ እኔ ስላየሁኝ ነው ገብቶሃል። ያው ጊዜ ሰጥተህ ማየት እኮ ነው። አሁን ይሄ ምንም እየዋሹበት ነው አልካ። አንተ እየዋሹበት ነው ስላል ጊዜ መስጠት። ቆይ አንዴ ግሎሪ ዝጋው። ቆይ አንዴ ቆይ ሶል ቆይ አንዴ ጊዜ መስጠት ነው። ቆይ ትከፍተዋለህ ግሎሪ ወይ ለእኔ ትልክልኝና እኔ ራሴ ከፍተዋለሁ ቪዲዮ ካለ ማለት ነው። ፖስት አድርጌዋለሁ ከፈለከው አንተ እንትን ላይ ያለ ከፈለክም ፖስት አድርጌዋለሁ። አዎ ፖስት አድርጌዋለሁ እዚሁ ላይ ያለው። እሺ ምንድን ነው እኛ ማንንም ከማንም እንትን አንልም። ሁሉም ለኛ እኩል ነው፣ ሁሉም ሰው ማለት ነው። ምሳሌ አንድ ሰው ያኛውን አድናለሁ ብለህ እዚህ ጋር ያሉትንም ወንድሞችህንም እውነታቸውን እንትን ማድረግ አያስፈልግም፣ መሻር አያስፈልግም። እና አይተናል ብለው ካሉ አንተ አይተ ቀርበው ከሆነ በአግባቡ አብረህ ያንን ነገር ማድረግ ነው እንጂ አሁን እኔ ራሴ የእንትናን ሰምቻለሁ። እንግዲህ የማን ነው ዘማርያም የተናገረውን ዋሽተውበት ነው ብለህ አንተ ካልክ በጣም አስቸጋሪ ነው የሚሆነው ሶልዬ። እና የልጆቹም ይሄ ይሆን እስቲ በነገራችን ላይ የጨዋነት ሚዛን ቢሰጥ ብቸኛው ጨዋ ቁጥሩ ቤተክርስቲያኑ ሰሙ ነበር። ይሄ አይደለም በቃ እሺ፣ አንተ ክፈት መስማት ፈልጌ ነው። በጨረፍታ ነው እንትና ራሱ አልሰጠሁትም፣ ብዙ እድል አልሰጠሁትም በሰዓቱና ለመረጃ እንደተሰልል ብዬ ማንንም ሰው እንደዚህ አልመክርም። ማንንም ነበር ዘማርያም እንዳትናገሪ እኔ እስክሪንሹት አድርጌ ላኩልሽ። ከዘማርያም ጋር እያወራን ነበር። ዘማርያም ጋር ያወራ ነው በደንብ ስሚና የለሽ 7,000 የሚያክሉ ወደ 7,000 የሚያክሉ ነፍሳት ኦርቶዶክሳውያን እነሱ ይገዳሉ። አክሊልን ጨምሮ ጤናን የተዘጋጀ ለምስሜ በጣም ልጅ በጣም የሚጮሁ ያፍሉ ምናምን በጣም የሚያጮሁ ልጆች እኔ አንድ ሴሌክት እያደረኳቸው ነው። የሚያዟቸው ደስ ብሏቸው የሚያጨበጭቡ በጣም ብዙ ሰው እያየሽ ነው አለ እያል በደንብ ስም በደንብ ስክሪንሾት አድርጉት። ለመረጃ እንደተሰልል ብዬ ማንንም ሰው እንደዚህ አልመክርም። ማንንም ማነሳውን ርዕስ ለመቀየር ሳይሆን ለአንድ ሰዎች ስለተሰነካከላችሁ ማለት ነው። እና እንደዚህ አይነት ሰዎችም አይደለንም፣ ዝልክ የወረድንም ሰዎች አይደለንም። እሱ ጋር ገብቶ መረጃ ለመያዝ ከተፈለገ ሰው አላማ ኖሮት ማንን የሚባል ሰው ምን የሚባል መረጃ ሊያመጣልን ነው እንጂ አይ ችግር የለውም አንተ ፕሮቴስታንቱን ብዬ ፈቃጅ ምን ያደለው እኔ ማን ነኝ? አንቺ ወይም አንተ መረጃ ለማምጣት ብለህ ከኔ ጋር ተስማምተህ ክር የምትበጥሰው ማን ነህ? ለአንተ ነፍስ ቤዛ መሆን ይችላሉ። ሰዎችን በዚህ መንገድ ለምን ሆንክ በጠየቁት ቁጥር ዘማርያም ጋር ተነጋግረን መረጃ ለመሰብሰብ ፈልጌ ነው የሚለው ፍጹም ሐሰት ነው። ማንንም ሰው መረጃ እንዲሰበስብ ብዬ ያውም ቀለሜ ጋር ገብተህ መስክልኝ ብዬ የምናገረው ማንም ሰው የለም። ማንም እኔ ስሜታዊ በሆነ መንገድ ሲናገር ከቤተክርስቲያን የወጣንም ንግግር በሚናገርበት ጊዜ ሁሉ ነገር በፍቅር በትዕግስት ሰውን ለማዳን ይሁን በትህትና ይሁን ትኩረታችን ለእውነትና ቤተክርስቲያን በሚጠቅም መንገድ ነው ማድረግ ያለብን አልኩ እንጂ እኔ መናፍቅ ፕሮቴስታንት ሆኜ እነሱ ውስጥ መረጃ ለሰበስብ ነው የሚሄደው እያለ ጎበዝ ሂድ ቀጥል ክርን በጥስ ፕሮቴስታንት ብለህ ሆኛለሁ ብለህ በሚዲያ ተናገር ብዬ ወይ ደግሞ ክር በጥስ በግልህም ብዬ ለማንም አልበቀርኩም። እዚህ እናንተ ክር እንዳትበጥሱ እየታገልን የጠፋም ክር የበጠሰ ኦርቶዶክስ ወደ ምንፍቅና የገባ ሰው እንዲመለስ እየታገልን እዚህ ጋር ጭራሽን ክር በጥስ ስላለው ስለዚህ እንዳትሰናክል ስሙን መጥራት አልፈልግም። ይሄ ነው እንግዲህ የጠራውን ስም ሜንሽን ያደረገውን ስም ሰምታል። እሱ ጋር ሄዶ ጌታን ተቀበለ ተብሎ ድራማ የተሰራው ሰውዬስ ማን ነው? ሲቀጥል
እሱ ያወራውን ቪዲዮ ሰምታችኋል። ከዘማርያም ጋር አውርቼ ነው ወደ 7000 ሰዎች መልምያለሁ እስከ ማለት ድረስ ማለት አለ። የጨመሩት ነገር አለ። በእርግጥ ውሸት ነው እንዳለ እናውቃለን። 7000 ሰው ማንም እሱ ቤት ገብቶ የሚያውቅ የለም። ግን በዚህ ልክ ለድራማ እንደመጣ ግን ምንም ጥያቄ የለውም። አሁን እንትና ሜንሽን ያደረገውን ሰው አሰምታሪ ቀለሜ ብሎ የጠራው ማን እንደሆነ ታውቃለህ? ኤርሚያስን ለመንካት ነው። ስለዚህ ኤርሚያስ ቤት ገብቶ የተቀበሉት ሰው አይደል እንዴ? አሁን እሱ የራሱን ሀሳብ እንቶኑ ለከተላቻ ነው ብሎ ላለኝ መልስ እንዲሆነው ነው ያሰማው። ይሄ ብቻ አይደለም። መስማት ከፈለክ ደግሞ እነ ቃሌ ላይ ቀን ሙሉ ቁጭ ብሎ ነው ችግር የለም። ኦርቶዶክሶችን ምን ቀን ነው ዲቤት የገቡ ቀን የተናገረውን ቃል አሰማለሁ። ምን አይነት ብልግና እየተናገረ እንደተሰማ ሎሪሻ ቆይ በቃ ችግር የለውም ይበቃል። ዋናው እዚህ ይሄኛውን እንትን እንበለው። ሶል ይሄ እዚህ ላይ ምን ትላለህ? እኔ አሁን ይኸውልህ እኔ እኮ ሰሙ እንደዚህ አላደረገም የሚል ነገር እኮ አይደለም እየተናገርኩ ያለሁት። ሰው ሊሳሳት ይችላል። በጣም ብዙ እዛ ተሸክሞ የመጣው እውቀት ስላለ ያንን ነገር እስቲ በሂደት ይተወዋል፣ በሂደት ይጥላል የሚል አመለካከት ኖረኝ ነው እንጂ እኔ ለሱ ምን ዲፌንስ አደርግለታለሁ ለሰሙ። አሁን በተሳሳተ መንገድ እየተረዱ ያሉት ምንድን ነው? አይ ለምን ዋሽተውበት ነው? ለምን አልክ ታዲያ ሶልዬ? ምንድን ነው ዋሽተውበት ነው? ማን ነው ዋሽተውበት ነው ያለው? አሁን የዋሹ ማን ነው ዋሽተውበት ነው ነገር ተናግሬ ያለው እንዴ? ዋሽተውበት ነው የሚል ንግግር አልተናገርኩም እኮ አሱ። ያንን ሳይሆን እስቲ ቆይ ይሄን ልጅ ታገሱት ነው እንታገሰውና ምናልባት ተሸክሙ የመጣው እውቀት ሰው ኃጢያትም ድካምም ሊኖር ይችላል። እየተለወጠ ሲሄድ ሲገባው እንዲህ አይነት ነገሮችን ይጥላል ነው። እኔ ከሱም ጋር በዚህ ስማማለሁ እኮ ይሄ በዚህ ስማማለሁ። ግን ምንድን መሰለህ አንተ እንዲለወጥ የምትፈልግ ከሆነ አብረህ በፍቅር ከወንድሞች ጋር ቀደም እሱም እንደነገረን አብሮ ሩም ሆኖም ሲረግጥ ዝም ነው የሚለው ነው ያለውና አንተ ደግሞ እንግዲህ ከአንተ በጣም ብዙ የምጠብቅ ነኝ እኔ አንተን ስለማውቅ ዛሬ አይደለም እናንተ የምንተዋወቀውና እነዚህ ወጣቶች እንደዚህ አይነት ነገር በመካከል ላለ ነገር እንደገና ደግሞ ለራሱም ሲባል እያረጉ ከሆነ አንተ ከቀረብከው ይሄ አካሄዱ ይሄ አይደለም። አሁን እንትና 2-3 የሰማሁት ማለት ነው። አብሮ የኛ ቤተሰብ ከሆነ እኛ ቤተሰብ ነን ብለን ከሱ ጋር ቁጭ አድርገን ሩማችንን ውስጥ አሰሙሻ ተናገር ብለን ማይክ ዘግተን ነው ስናዳምጠው የነበረው። እኛን እንደ ቤተሰብ አላየም ማለት ነው። በዚህ እነ ቃሌ ባደረጉት ውይይት እኔ 2 ጊዜ ነው የምልህ 2 ጊዜ የተለያየ ቦታ ላይ ማለት ነው። እንዴ ቆይ ሰሙ ልመን እንዴ እኔ የሚሉትን አልኩኝ ዛሬ ማለት ነው። እዚህ በጋራ በፍቅር ወንድማችንን እንታገሳለን። ልክ ነው። ግን የምንታገሰው አካሄዱም ደግሞ ትክክል ያለው ነው። በፍቅር እያረምን መሆን አለበት እላለሁ። ቃልዬ አንተ ሂድ። እሺ አስቲ ያው እዚህ ላይ ብዙ ጊዜ መውሰድ አለብን ብዬ ነኝ አላስብም። ግን ደግሞ መታወቅ ያለበት ነገር አለ። የክርስቲያን ኮሚኒቲ የኛ ኮሚኒቲ ለብስለት ቦታ ይሰጣል። በቃ ይሄ ግን ምን የሚታወቅ ነገር ነው ብዬ አስባለሁ። አንዴ ይቅርታ። እሺ ቅዱሳን ታብታብ ይደረግ። ይቀጥላል። ዛሬ እንግዲህ እሺ ችግር ቀስ ብለህ ችግር የለም። ባሚሻ አቤት 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 ስራ ነህ ዛሬ? ኧረ አይደለሁም። አስዬ ትስቅብኛለህ። እንትን ነው ባለፈው ኦፊስ ሆኜ ምን መሰለህ ማውራት ፈልግ ነበረ፣ ግን ያው የአብይ ጾም ጾመኞች ናቸው አብዛኛው ከጎን ያሉት ስታፎች እና እንዴት ብዬ ኦርቶዶክስ እያልኩ ላውራ እና እዛ ሰው ዝም ያልኩት ይገርማል። እነግርሃለሁ መስራትም ካለበት ትሰራበታለህ። ምናልባት ካላየውና በጣም የኛ ልጆች በጣም የተከበሩ ናቸው። እንደ ጨዋታ ነው እየተጫወቱት የነበሩት እና
አንድ ልጅ ቪዲዮ ሰርቶ አይሲ በጣም ነው የተበሳጨሁት። በዚህ ላይ እንደገና የተጻፈ ነው ያለው ኤቢ ማለት ነው የተጻፈ ነው ያለው። እኔ አይደለም ያለው፣ እኛ ሄደን አይደለም ያለው። አንድ ሰው ሊያውም ካልተሳሳትኩ ፈረንጅ ናቸው መሰለኝ ማለት ነው። እና እየተጫወቱ እየተቃለለ እኔ እንደዛ ለታ ደስ ያለኝ የለም እዛ ለታ ስትጫወቱ ማለት ነው። እና ከዛ ውስጥ ያንን ወስዶ እነ ዳንሳን እነ ማነው ጭሮን እያሳየ እና ይደብራል። ለማንኛውም እናነሳውም አንተ ከፈለክ ብቻ እንትን በልለት። እንዲህ ላለ ነገር ወደፊት ነው ጥለን የምንሄደው። በዚህ ላይ እንደገና ደግሞ ጨዋታ ነበር እንዴ። ቃልዬ ከተመለስክ መሄድ ትችላለህ። ኦኬ እሺ፣ ተመልሻለሁ። የኛ ኮሚኒቲ ኦልሬዲ በመንፈሳዊ ብስለት የሚያምን ኮሚኒቲ ነው። እንግዲህ ወንጌላዊ ቸርቾች ላይ ወንጌላማኞች አብያተ ክርስቲያናት ላይ የቆያችሁ ሰዎች ታውቁታላችሁ። ወደ አገልግሎት ለመግባት እንኳን ስንት ነገር ማለፍ እንደሚገባችሁ ታውቁታላችሁ። ዝም ብለን ወደ መድረክ አልወጣንም አይደል? ታይታችሁ ታሽታችሁም ጭምር ምናምን የሆነ ነገር ካበላሻችሁ የሆነ ወሬ ያህል ታርፋላችሁ። ምንም ሳይነገራችሁ ምናምን እንዲያስተካክሉ እየተባላችሁ ብቻ ታርፋላችሁ እንጂ በምንም ታምር ጌታ እንደተቀበላችሁ ወጥታችሁ ማይክ የምትጨብጡበት እድል የላችሁ። እንደዚህ አይነት እድል የላችሁ። እኔም ኬሲ እንትን ስል እንደዛ ነው። ጌታን ተቀብዬ ከስንት ጊዜ በኋላ ነው። እና ግን ለምንድን ነው እንደዛ ስለሆነ ሁሌ እንደዛ መሆን አለበት ምናምን አለ? ለምንድን ነው? ምክንያቱ የሚገባችሁ በኋላ ነው። አንዳንዶች በጣም ችኩሎች እድል አትሰጥም ቤተክርስቲያን ምናምን ሊሉ ይችላሉ። ግን ደግሞ የሚገባችሁ በኋላ ላይ ነው። በተለይ እናንተ ተገቢው ቦታ ላይ ስትደርሱ፣ ተገቢው ብስለት ላይ ስትደርሱ ይገባችኋል። የተለያዩ ችግሮችን ሌላ ሰው ጋር እንዳታመጡ። እናንተም ደግሞ በቃ አሁን አገልጋይ ነኝ ምናምን አሁን በቃ እንትን ብያለሁ ከማን አንሳለሁ አይነት ትዕቢት ውስጥ እንዳትገቡ ይጠብቃል። ስለዚህ ምንጊዜም እነዚህ ነገሮች በጣም የሚጠብቋቸው ነገሮች ሆነው ታገኟቸዋላችሁ ቸርች። ስለዚህ ደህንነት ትማራላችሁ፣ መዝሙር ትማራላችሁ። ከዛ አለ ደግሞ ሌላ ደግሞ አለ የአገልግሎት ትምህርት የሚባል ደግሞ አለ። ልጆቼን የአገልግሎት ትምህርት ካልጨረሱ አገልግሎት ዘርፍ አይሞክሯትም ማለት ነው። አይሞክሯትም። እንደዛ ነበር ማድረግ ነበር። ለምን ሲባል በቃ የአገልግሎት ትምህርት ተምረው 3 ወር ነው የአገልግሎት ትምህርት፣ የሆነ ጊዜ ላይ 2 ዓመት ከምናምን ይዣቸዋለሁ ማለት ነው። እና እንደዛ የሚያደርጉ ሰዎች ጨምራሉ። ለምንድን ነው ይሄ የሚሆነው ሲባል ጥሩ አገልጋዮች ሆነው እንዲወጡ። ስለዚህ የአገልግሎት ትምህርት ተምራችሁ ምናምን ጨርሳችሁ ከዛ ታይታችሁ በትንንሽ ፕሮግራሞች አይደል? ስለዚህ እንደዛ የምናደርግበት ምክንያት እንዳልኳችሁ ከዛ ብስለቱን ለማምጣት ከሚደረገው ትግል አንጻር ነው። ስለዚህ ሰውየው ሲመጣ በምን ውስጥ አልፎ እንደመጣ ያውቃል። ስለዚህ ሀምብል በምን ውስጥ አልፎ እንደመጣ ያውቃል። ስለዚህ በጣም ጥሩ እንትን አለው፣ ጥሩ ነገር አለው። ኦኬ። ስለዚህ አገልግሎቱን ዝም ብሎ እንደ እንትን አያየው። ለሚናገረው ነገር ኃላፊነት ይሰማው። ብዙውን ጊዜ ለሚናገረው ነገር በቃ ብድግ ብሎ የሆነን ሰው ኦፌንድ ሲያደርግ ብድግ ብሎ የሆነን ትራዲሽን ኦፌንድ ሲያደርግ ምናምን እኔ በቃ የሰውዬ መሬት ላይ አገልግሎት የለውም የምልበት ምክንያት እሱ። ምክንያቱም በምን ውስጥ ታልፎ እንደሚደረስ ስለሚያውቅ አብዛኛው ሰው በዛ አይነቱ የማይረባ ነገር ውስጥ አያልፍም። ዋጋ ከፍሎለታል እና በዛ ነገር ውስጥ አያልፍም። ሁሉንም እያልኩ ባይሆን አብዛኛው ሰው ግን እንደዛ። አሁን ቲክቶክ ላይ ግን አዳዲስ የሚመጡ ሰዎችን የምንቀበልበት መንገድ በኋላ ለራሳችን ፍራስትሬሽን እየሆነ መልሶ ፍራስትሬሽን እየሆነ ስለዚህ ማንም ሰው እንደው ወጥቶ እንዳያወራ እንዳይፈምስ ምናምን ቲክቶክ መፈመሻ ምናምን ሆናላ። እንደዛ የሆነ ኮምፕሌክስ ይዞኝ ምናምን አይደለም። ማንም ቢያወራ ችግር የለብኝም። ግን ደግሞ ግድ በሚባል ደረጃ በቃ እየተማሩ ያሉ ወንድሞቻችንን እህቶቻችንን መጀመሪያ ከቸርች ጋር ያላቸውን ነገር ጥንቅቅ አድርገው እንዲጨርሱ በቸርች አውቶሪቲ ስር እንደሆኑ ያንን ፕሮቴስታንት ሜንታሊቲ እንዳመጡት ሳናውቅ በምንም አይነት መልኩ እድል መስጠት የለብንም። በቃ የሆነ አውተንቲኬት አስተማሪ ምናምን እንደሆኑ ምናምን አድርገን ማሰብ የለብንም። በዛ ደረጃ መሆን የለበትም።
ከዚህ በፊት ማንስቼዋለሁ፣ እየደገምኩት ነው፣ ግን በዚህ ጉዳይ ላይ ረጅም ጊዜ መቆየት ስለማይኖርበት። ስለዚህ አሁን እየተፈጠሩ ያሉ ነገሮች ግን ሪል ናቸው። አንድ ሰው ይመጣል ቲክቶኩ ላይ ዓለምን ክጃለሁ ይላል። ከዛ በኋላ የለም ከ2 ቀን ከ3 ቀን በኋላ ሌላ ነገር ሲያወራ ይገኛል። ምክንያቱ ይሄኛውን የቸርችን ትራዲሽን ቲክቶኩ ላይ ማምጣት አለመቻላችን፣ እዚህ የልባችንን እያደረግን ለመሄድ እንትን ማድረጋችን መፈለጋችን እሱ ነው ችግር እያመጣ ያለ ሰው። አሁን የነሰሙን ጉዳይ ምናምን እኔ በዚህ መልኩ ነው የምመለከተው። የፈለገ ኢንሳይክሎፒዲያ መሆን ይችላል፣ እውቀት በደንብ ሊኖረው ይችላል፣ ከኔ በላይ ሊያውቅ ይችላል ራሱ አንድ ሰው ማለት ነው። መጥቶ ጌታን ተቀበልኩ ብሎ ሲመጣ ከኔ በላይ እውቀት ሊኖረው ይችላል። ግን ጉዳዩ ከኔ በላይ እውቀት አለው ማለት ከኔ በላይ የማገልገል ማይንድ አለው ማለት አይደለም። ያንን ፕሮቴስታንት ማይንድ የሚያመጣው መጀመሪያ ያንን የወንጌል አማኝ ልቦና ሊያመጣው የሚችለው ሲማር ነው፣ ቸርች ሲቆይ ነው፣ ህብረት ሲያደርግ ነው። ስለዚህ አዳዲስ የሚመጡ ሰዎችን የምንሰጠው ቦታ የግድ በሚባል ደረጃ እንደ አዲስ ክርስቲያን የእኛን እንክብካቤ እንደሚፈልግ የእኛን ክትትል እንደሚፈልግ ለዛ ሰው ጭምር ኃላፊነት እንዳለብን በሚያሳይ መልኩ መሆን መቻል አለበት። ስለዚህ የሆነ ነገር ሲያወራ አንተ አዲስ ነህ፣ ስለዚህ በዚህ ጉዳይ ላይ የቆዩ ሰዎች አሉ፣ እነሱን መጠየቅ ትችላለህ። ቤተክርስቲያን ሄደ መጠየቅ ትችላለህ። በዚህ ጉዳይ ላይ በቃ እነንትና ይሄንን ነገር በደንብ ያወሩታል፣ በደንብ ዲስከስ ያደርጉታል። ኦኬ አሴ ቤት ይወራል፣ ኤቢ ቤት ይከፍታል። ኤቢ ቤት ሲከፍት እኔ በከፈተ ጊዜ ሁሌ ያልተጠቀመ ሰው ያለ አይመስለኝም። ቤት ሲከፍቱ ወገኖች ጋር ሂድ ና እንሂድና እንጠይቅ የምትለን ነገር አንተ አዲስ ከመሆነ የተነሳ ነው ይህን እያልከን ያለው። ስለዚህ እንሂድና እንጠይቅ፣ አብረን እንማረው ይህን ነገር ነው መባል ያለበት እንጂ የሆነ ኢሹ ሲያነሳ ከዚህ ያንን ኢሹ ይዞ መከተሉ ሰውየውን ለመጥፎ ነገር ይዳርገዋል። አሁን ከእንትን አንጻር ከዚህ አሁን ከሆነው ከሰሙ ኬዝ አንጻር የምለው ነገር እሱ። ስለዚህ አሁን ልሰልል ነው ምናምን እሱን የሀገር ሚስጥር አልያዘ ምኑን እንሰለላለን። 7000 ያለውም እሱም ዝም ብሎ ነው። ግን ደግሞ እንደው ከዛ በኋላ ይህን ካለ በኋላ ራሱ ምናልባት ጌታ ነክቶት እንደው በቤቱ ላይ ያስቀምጠው የሚፈልግበት የሆነ እንትን ካለው እንደው የሆነ አክሰስ ካለ በቃ ጌታ ይንካው፣ ጌታ ይርዳው። እሱ አንድ ነገር ነው፣ እንጸልይለት። ከዛ በተረፈ ግን ለሚያወራው ለእያንዳንዱ ነገር የግድ ምላሽ መስጠት የለብንም። አዲሱ መደበኛ ትርጉም ለኤቲስት ያደርጋል። ስለዚህ ለልጆቻቸው አትስጡ። ዶክተር ዳኒ ገብቶ ተከራከረ። ከዛ በኋላ መጡ እነ ቴሌኮም ቤት መሰለኝ መጡ። ዶክተር ዳኒ መጣ፣ ምላሽ መለስን። አሁን የተናገርኩትን ነገር ተናገርኩኝ። ሰዎች በትዕቢት እንዲወጠሩ ነው የምታደርጉት። ተው በቃ እናንተ ተውና፣ ጥያቄ ሲያነሳ የሆነ ኢሹ ሲያነሳ ና እንጠይቅ በሉታል። ኔክስት ዴይ ያው ቤት ተከፈተብን ማለት ነው። እና እንደዛ አይነት አካሄድ ስለሆነ ያለው ሲምፕሊ ቤት ተከፍቶ ለሚባል ነገር ሁሉ ምላሽ መስጠት የለብንም፣ አይገባንም። እየሄድን እየዞርን ምላሽ አንሰጥም። በቃ ወንድሞች አላችሁ፣ እህቶች አላችሁ። ከእናንተ የሚመጡ ጥያቄዎች ካሉ እነሱን ዲስከስ እናደርጋለን። እኛም ደግሞ የምንማረው ነገር ይኖርናል። እርስ በርስ እየተማማርን እንመጣለን። በዛ መልኩ እናደርገዋለን። በሰሙ ኬዝ ላይ ግን አንደኛ ለዘብ ያለ አቋም ጥሩ አይደለም። ሰሙ ብቻ አይደለም፣ አዲስ ጌታን የሚቀበሉ ሰዎች በእነሱ ኬዝ ለዘብተኛ አቋም ጥሩ አይደለም። ፊት መንሳትም ጥሩ አይደለም። ቤተክርስቲያን የራሷ የሆነ አካሄድ አላት፣ የራሷ የሆነ ስርዓት አላት፣ የራሷ የሆነ አሰራር አለ። በዛ አሰራር ውስጥ ማለፉን we have to make sure ሰው በመጣ በ3ኛ ወር ግን ከእግሩ ስር ቁጭ ብለን ለመማር የምንሰበሰብ ከሆነ ያንን የቤተክርስቲያን አሰራር ጥሰናል ማለት ነው። ገና ነው፣ በቃ ያ ሰው ገና ነው እንደዛ ማድረግ። በተወሰነ መልኩ እዚህ ነገር ላይ ብንሰራ መልካም ነው ብዬ አስባለሁ። ከዚህ በላይ ባልል ጥሩ ነው። ይሄንን ኬዝ እንዝጋው እና ሁላችንም በዚህ ጉዳይ ላይ እንስማ። አለቀ። በዚህ ጉዳይ ምን ትላለህ ምናምን ብላችሁ ከጠየቃችሁት ምናምን ኦልሬዲ አሁን ችግሩ ያለው እኛ ጋር ነው፣ ጠያቂዎቹ ጋር ነው ማለት ነው። የሆነ ነገር እንዲል እንፈልጋለን ማለት ነው። ሁላችንም ግን ቆይ አንተ ቸርች ሂድና ተምረህ ነው ይህን ነገር ሁሉ ማንሳት ያለብህ ብላችሁ ምላሽ መስጠቱ ከሆነ ሁላችንም በዛ ደረጃ ምላሽ የምንሰጥ ከሆነ ግን አለቀ። ለቤተ ክርስቲያን ውለታ ይዋላል። እንደዚህ ድብልቅልቅ የወጣ ነገርም አይኖርም እና በዛ መንገድ ብናደርገው ጥሩ ነው ብዬ አስባለሁ። ከቤተ ክርስቲያን ኦቶሪቲ አንጻር ይታይ። ተባረኩ። ያ መልካም ነገር ነው። እንትን አዲስ ሲኮን አንድ ነገር ልንገራችሁ። ሰዎች ሊያውቁ ይችላሉ፣ ግን ባህላችንን ማወቅ አለብን።
የወንጌላውያን የተለየ እንትን ያለን ባህል ያለን ቋንቋችን ልታብራራ የምትችልበት መንገድ አሁን ለዚህ ልጅ አባባል እኛ መወቀስ አልነበረብንም፣ ግን ለማንኛውም ለትምህርት እንዲሆነ ስሙት። ኤፍሬም ባለ ጊዜ የስላሴን ትምህርት ስትማር ልታብራራ የምትችልበት መንገድ በቀላሉ ነው። በቀላል አብ ወልድ መንፈስ አብ ስጋ ነበር፣ አብ ቃል ነበረ፣ ወልድ ስጋ ነው፣ መንፈስ ቅዱስ ምንድን ነው? ሰራት ነው። አብ ወልድ መንፈስ ቅዱስ ስላሴ ማለት በግዕዝም ሆነ በአማርኛ ሶስት ማለት አይደለም። ምናልባት ይህ ሰው ከመጣ የዛን ጊዜ ሲናገር ወይ 10 ቀን ወይ ምናምን ቀን ወይ 12 ቀን ምናምን ሊሆነው ይችላል። እና ይሄ በዚህ ስህተቱ እኛ ልንጠየቅ አይገባንም። በዚህ ስህተቱ ማለት ነው። ምክንያቱም ይሄን ሁሉ ዓመት ኦርቶዶክስ ስለነበረ ይሄ ሰው ማለት ኢዮባ ወደኛ አይደለም ማምጣት የነበረብን። ይሄንን ሳታስተምሩት በመቅረታቸው የንስሐ አባቱ አንተን ጨምሮ የዛሬን አያርገውና በፊት ትገቡ ነበር እሱ ቤት ማለት ነው። ሁለተኛ ደግሞ በእንትና ስትመታችሁ ላይ መሰሞኑን ላይ ማለት ነው አጋፔ የሚለቃቸው ቪዲዮዎች እኔ በጣም ነው እንትን የሚሉኝ። ምን የሚሉ ምንም ትምህርት የሚባል ነገር ሚዛን የማያደርግ አቤት ራሱን የሚያስመታው ሰውን እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ ውሸት። በቃ ያ ዘመን መቆም አለ ውሸት ነው ይደገም። ነገራችን ላይ ማለት ነው አጋፔ የሚለቃቸው ቪዲዮዎች እኔ በጣም ነው እንትን ቅዱሳን ሼር ይደረግ። ምንም ትምህርት የሚባል ነገር ሚዛን የማያደርግ ራሱን የሚያስመታው ሰውን እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረ። በቃ ቀየር ነው ዘመን መቆም አለበት። አታክ ነው የምናደርገው። ከዚህ መልካም እንግዲህ እንታያያለን። አሁን ጴንጤ ጥያቄ በጠየቀ ቁጥር መመለስ አይደለም መልስ የሰጡ እኮ ብዙ መምህራን አሉ። ስሙ አሁን የፈለግኩት እዚህ ላይ ነው። ቅዱሳን በደንብ ስሙ ይሄንን። እኚህ ሰው በጣም ምሁር ናቸው። እውነቴን ነው። እኔ እሳቸውን በሰማኋቸው ቁጥር ማስታወሻዬን ይይዛለሁ። የሚገርሙ አሁን ማነግራችሁን ምርጥ ነገር ተምሬያለሁ። እኚህ መምህር የሚገርሙ ሰው ናቸው። ግን ስሟቸው አሁን ችግር ተፈጠረ የት አንድ ነን ባዮቹ ቤት ውስጥ እና በደንብ ተከታተሏቸው። ብዙ መምህራን አውቃለሁ። ቪዲዮ ቪዲዮዎች አይቻለሁ። አሁን ለሁለት ጎራ ሲከፈል ሁለቱን የተከተለውን ኦኬ፣ ለሁለት ጎራ ምን ብሏል? ተከፍሏል። አኬ አለ የዮሐንስ ምዕራፍ 17 ጸሎት በእኛ ተፈጸመ ነበር ያልከው የሰማሁት። እሺ፣ ግን እኚህ መምህር ለሁለት ተከፈለ አሉ። ስሟቸው። መስመር አንድ የሚያደርግ ትምህርት አንድ የሚያደርግ አቋም እንዲህ ነው የምንይዝ ነው ያረጋለንም ሰምቻለሁ። መጽሐፎችንም አንብቤያለሁ። የአረጋልም መጽሐፍ አለ፣ የብርሃኑም ትምህርት አለ። እንታናም ማነው ርዕሰ መምህራን ነው የሚባለው አባ ገብረ ኪዳንም ተናግረዋል። የእሳቸውንም ሰምቻለሁ። ይሄ ምንም መልስ ያልተሰጠው ጉዳይ ነው እያልን አይደለም። መልሱ አጋጅተዋል። በቃ ይሄ ነው ቁም ነገሩ። ችግር ተፈጠረ፣ ለሁለት ተከፈሉ፣ ለ3 ለ4 ተከፈሉ። ከዛ ምርጥ አስተማሪዎች የቤተ ክርስቲያኒቷ ሊቃውንት ትምህርት አዘጋጁ። የቤተ ክርስቲያናችን መልስ ይሄ ነው ብለው ማለት ነው። እንደምታውቁት የሚፎክሩት ምንድን ነው? እኛ አንተን ብንል ሲኖዶስ ያስታርቀናል፣ ቤተ ክርስቲያን ትምህርት አላት ይሉናል ማለት ነው። ኦኬ ተብሎ እነዚህ ሁለት ግሩፖች ትምህርት ተዘጋጀ በሁለት አዋቂዎች በዶክተር ያረጋልና አሁን በጠሯቸው አንድ መምህር። ያ ትምህርቱ ራሱ ግን ምን አለን አለ አጋጨ፣ ችግር ፈጠረ አሉ፣ የተቃወሙ አሉ። ስለዚህ ለሁለት ተከፈለ። አሁን ጴንጤ ጥያቄ በጠየቀ ስለዚህ ምን አለ ለሁለት ተከፈለ። የለህም አንተን አንድ የሚያደርግ ትምህርት የለህም። አለን የምትሉ ግቡ፣ አለን የምትሉ ልጆች ግቡ።
ልክ ነው። ዮኒ ማኛ ቤት ውስጥ የተናገሩት እነዛ 7 ያሳዝናል። እንትና ፍትህ ግን ለደሜ እያላችሁ ሁላችሁም እንትን ቪዲዮን ስታት በእኔ ሂሳብ ቀንሸዋል እና ኤቢዬ ምን ትላለህ በዚህ ላይ? ሰምተዋል አይደለ? ይሄ እንትና የተናገረውን ትላንት አንተ ስላልነበርክ ዛሬ ቅድሚያውን ለአንተ እንስጥ ብለን ነው። ያ መጋቢ ብሉይ በምን ጉዳይ ላይ እንደሆነ በግልጽ ባልሰማውም ግን በቤተክርስቲያን ውስጥ እዚህ ቲክቶክ ላይም እንደምንሰማው የተለያዩ ቪዎች ላይ ያው ልዩነቶች ነበሩ። ብዙ ጊዜ ሲከራከሩባቸው የነበሩ አኬና ታላቁ የሰማዋቸው ቀሲስ ዲበኩሉና አኬ አሁን ቀሲስ ዲበኩሉ ሰው በእምነት ብቻ ነው እንትን በጸጋ ነው የሚድነው ምናምን ብለው በጣም ራዲካል የሆነ ልዩነት ሲፈጠር እናስታውሳለን። ከነ ኪዳን ጋር በኢየሱስ አማላጅነት ጉዳይ፣ በውርስ ኃጢአት ጉዳይ መሰረታዊ በሆኑ ነገሮች ማለት ነው። እንግዲህ በሱ ጉዳይ በጣም ብዙ ጭቅጭቆች ነበሩ፣ ማለት ብዙ ልዩነቶች ነበሩ። ይሄ እንግዲህ አሁን እኛም ጋር አንዳንድ የእይታ የማብራሪያ የትራዲሽን የኤምፋሲስ ምናምን ልዩነቶች እናብራራለን። ይሄ እኛም ጋር አለ እነሱም ጋር አለ። ግን ያው ፖለቲካ ላይ ዝም ብሎ ልክ ፕሮቴስታንቱ ጋር መሰረታዊ የሆነ አንድነት እንደሌለ አስመስሎ ማስጮህና ማውራት ስለሚፈልጉ ነው እንጂ የኛ እንደውም ትራዲሽኑ በብዙ መልኩ የሉትራን ትራዲሽን ካጀማመሩ ጀምሮ የራሱ መስመር አለው። ሪፎርምዱ የራሱ መስመር አለው። ሜኖናይቱ የራሱ መስመር አለው። ፔንቴኮስታሉ የራሱ መስመር አለው። አንድ ፖድካስት አለ ሰሞኑን የሰራ ነው። በዚህ ሳምንት እንደ እግዚአብሔር ፍቃድ ይለቀቃል። በጣም ከዘገየ ኔክስት ዊክ እሱ በጣም ግልጽ ያደርግላችኋል ብዬ አስባለሁ፣ እነግራችኋለሁ። ትሲል ማለት የፕሮቴስታንቱን ዲቪዥን አንዳንዴ ሚስ አንደርስታንድ ይደረጋል በትራዲሽን። ልክ ሙሉ ወንጌል መሰረተ ክርስቶስ መካነ ኢየሱስ አንድ ላይ በአንድ ቀን ተጣልተው የተለያዩና የራሳቸውን ቸርች የከፈቱ አስመስሎ የሚያስብ ሰው አለ። ይሄ ኢግኖራንስ ነው። ታሪክን የፕሮቴስታንቱን ትራዲሽን አለማወቅ ነው። እኛ ጋር ያለው ልዩነት ወይም ደግሞ የማብራሪያ የኤምፋሲስ ልዩነት ዛቲዝ ናቹራል። ኢቭን ራሱ ፕሮቴስታንቱ ሲጀመር በየራሱ ትራዲሽን በየራሱ አገር የተነሳ ንቅናቄ እንደመሆኑ መጠን የራሱ የአካባቢውን ኮንቴክስት ባክግራውንድ ይዞ ነው የሚቀጥለው። ጀርመን ላይ ያለው የራሱ ትራዲሽን ቋንቋ ትኩረት አለው። የስዊዙ የራሱ አለው። የእንግሊዙ የራሱ አለው። ፔንቴኮስታሉ የአሜሪካ የትኛውም የራሱ ትራዲሽን የራሱ ማብራሪያ የራሱ ትኩረት አቅጣጫ አለው። መሰረታዊ የሆነው ነገር ግን አንድ ባያደርገን ኖሮ ፕሮቴስታንት ተብለን አንጠራ። ሁላችንም ድነናል አንልም። አንዱ አልዳነም አይለውም። ፔንቴኮስታሉ ሉትራኑን አልዳነም አይለውም። ሉትራኑ ፔንቴኮስታሉን አልዳኑም አይሉም። ማለት ካልቀወሱ አይምሯቸውን ካልሳቱና በሌላ ችግር ውስጥ ካልገቡ በስተቀር ማለት ነው። ስለዚህ እንደዚህ አይነት በትራዲሽን ውስጥ የሚፈጠሩ ልዩነቶች እንደውም እንደ ፕሮቴስታንት ቸርቾች አመሰራረት በጣም ናቹራል፣ ነገር ግን ፍጹም የሆነ ዩኒተሪ በሆነ በአንድ ፓትሪያርክ ስር በአንድ ትራዲሽን ውስጥ ያሉ 5-6 ቸርቾች የሶሪያ፣ የኮፕቲክ፣ የኢትዮጵያ ብዙ አይነት ልዩነቶች ይነሳሉ። ኢቨን ዊዝን ራሱ ቅድም እንደተነገረውም እንደዚህ አይነት ልዩነቶች ይነሳሉ። ይሄ የማይቀር ነገርም ነው። ደግሞ የሚቀር ነገር አይደለም ማለት እንደዚህ አይነት ነገር አይቀርም። ምሁራን ትምህርቶቻቸውን ሊያብራሩ በሚሞክሩ ጊዜ በጥንትም በታሪክም በአባቶች ዘንድ ዩኒፎርም የሆነ እይታ ዩኒፎርም የሆነ ማብራሪያ እስከሌለ ድረስ በተለያዩ ጉዳዮች ላይ ልዩ የሆኑ አሳሰቦች፣ ልዩ የሆኑ
ክርክሮች እስከ ሲኖዶስ ድረስ የሚደርስ ጉዳይ ሊገጥማቸው ይችላል። ይሄ ምንም የሚያጠያይቅ ነገር አይደለም። እዚህ አንድ ነን የሚለውን ቋንቋ እኛ በምንጠቀምበት አግባብ መሰረታዊ በሆኑ ነገረ ድነታዊ በሆኑ አንዱን ድናሃል አልዳንክ በሚለው አግባብ ከሆነ እኛ ጋር ምንም ልዩነት የለም። ምንም ውስብስብ ነገር አይደለም። ይሄ እነሱን ልዩነቶች በማብራሪያ በኤምፋሲስ ውስጥ ያሉ ልዩነቶችን በተመለከተ ደግሞ እነሱም ጋር ያለው አሁን ትላንትና ተመስገን የከፈተውን ቪዲዮ ታቦትን በተመለከተ 3 አይነት ድምፅ ነው የምትሰሙት። 3 አይነት ድምፅ፣ በጣም ብዙ ቪዲዮዎችን ማየት ይቻላል። ይሄንን ልንክደው የምንችለው ነገር አይደለም ለማለት ነው። አስቼ ቴንኪው። ያ ትክክል ነው። እንቀጥለዋለን፣ አሳያችኋለሁ። የጸለየበትም ጭምር ሰው ነው ማለት ነው። ጥያቄ ጠይቅ ተብዬ አንድ ጥያቄ ጠየቅ። ምክንያቱም ይሄ ጌታ የጸለየበትም ጭምር ሰው ነው። ጠይቅ ተብዬ ነው አንድ ጥያቄ ጠየቅኩት አለ። እሺ አሁን አኬ ተጠይቋል። እነዚህ የሰጠኸኝን ክርስቲያኖችን በእኔ የሚያምኑትና አንደኛ ደግሞ እኔ ከአንተ ጋር አንድ ነኝና እነሱ ደግሞ አንድ እንዲሁ በቃልህ ጠብቃቸው ብሎ ጸልዮ ነበር። የጌታ ኢየሱስ ጸሎት በእኛ ላይ ተፈጽሟል። ይኸው እኛ አንድ ነን። አንድነት የሚመጣው በሃይማኖት በአስተምህሮም ጭምር ስለሆነ ማለት ነው እና በአስተምህሯቸው ወጥነን የቅዱስ ቁርባን ብቻ ሳይሆን ሌላውም ላይ ስለዚህ ሃይማኖት መጀመሪያ በተፈጠረ የፍጡሩ ፈጣሪ በሚለው ርዕስም ራሱ ማለት ነው በአስተምህሮችን ምንድነን አለ ወጥነን አለ ማለት ነው። አሁን ስሙት እንግዲህ ተባባለማ በቃ ትምህርቱን ይዞ መቀጠል ነው። ነገ ሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም ነው። እኔ በውስጥ ያልተነገረ ተስመስሉት ማለት ነው። ተነጋግረዋል። አስተምህሮ ነው። ልዩነታችን ያስተምሮ ነው። እንዲህ ለማለት ፈልገህ ነው። እንዲህ ለማለት ፍጡር ሆኗል ብዬ ነው እኔ የማምነው። ቃል ፍጡር ሆኗል፣ ተለውጧል አይደለም፣ ፍጡር ሆኗል። ይኸው በደህንነት ላይ ልክ ቃል ስጋ ሆነ ሲባል ስጋን ያዘ ስለሆነ ፍጡርነትን ያዘ ነው በስጋው በኩል እሱ ነው። ቃል ፍጡር ሆነ የሚል ንባብ ማን እንደሰጣችሁ ከየት እንዳመጣችሁት እግዚአብሔር ይወቅ፣ እግዚአብሔር ይወቅ። ቃል ፍጡር ሆነ የሚል ንባብ የሚል ትምህርት የሚል ትርጉም ከየት እንደመጣ እግዚአብሔር ይወቅ የሆነ ሳይሆን ይልቁንም ፈጣሪነቱን ሳይሆን ግን የቃልንም ገንዘብ ደግሞ ገንዘቡ ያደርጋል። ስለዚህም በተዋህዶ በኩል ስጋ ፈጣሪ ሆነ፣ በተዋህዶ በኩል ቃል ደግሞ ደካማ ባህሪያችንም ስለተባለ ፍጡር ተባለ እየተባለ ሃይማኖት አበው ላይ እንደተቀመጠው አንዱ የአንዱን ገንዘብ ገንዘብ በማለት እንደዛ የሚረዳው ምንድነው? ደካማ ባህሪያችንም ስለተዋህደ ፍጡር ይባላል። ግመቤቴ እንዲ ስላሴን እንኳን ባትፈሩ ህሊናችሁ እኮ መጮህ ነበረበት ማለት ነበረበት። ምን ብሎ ቃል ፍጡር ሆነ የሚለውን ትምህርት ዲፌንድ ለማድረግ ስትጋጋጡ ህሊናችሁ ሊከሳችሁ ሊፈርድባችሁ ይገባ ነበር። እሱን ያለው ማለት ነው። ጋቢ እሺ፣ አንድ ደግምላችኋለሁ። አንድ ደግማለሁ። ጥያቄ ጠይቅ ተብዬ አንድ ጥያቄ ጠየቁ። ቆይ ይሄን ስሙት። አሁን ይሄን ስሙት። መጀመሪያው ዝም ብለን ስናይ አርሊ ቸርች ፋዘር ካሉት ውጭ አልንቀበልም ወይ ማለት ደግሞ አቋም ደግሞ መጣ። እንደገና ደግሞ የእመቤታችንም ሆነ የቅዱሳን እይታቸው በጣም ተለጥጧል የሚል ደግሞ ሶስተኛ ነገር ደግሞ መጣ። ይህ ማለት ምንድን ነው እንግዲህ የእመቤታችንና የቅዱሳን ጻድቃን ጉዳይ ከክርስቶስ ይልቅ በቤተ ክርስቲያኒት ውስጥ እየጎላ መጥቷል አይነት ነገር እንዲቀነስ መሆን አለበት የሚል ሀሳብ በውስጡ እንዲህ የሚል ባይኖርበትም ግን ያንን ሀሳብ የሚያንጸባርቅ ነገር መጣ። ከዛ ደግሞ ሶስተኛ አራተኛ ደግሞ ያለ ገድላትና ድርሳናት ክርስቲያን መሆን እንችላለን ወይም ደግሞ እናንተ ክርስቲያኖች ገድልና ድርሳን ላይ ያለ ነገርንን በግድ ክርስቲያኖችን ተቀበሉ ልትሏቸው ካለዚህ ክርስቲያን መሆን ይችላሉ የሚል ነገር መጣ። ይሄ ማለት ምንድነው? የመጽሐፍቶችን ተቀባይነት ማሳጣት ነው። ሌላ ነገር የለውም። እቀበላለሁ ብትልም እንዲህ ስትል ግን እያፈረስከው መሆኑ ይታወቃል ማለት ነው። ከዛ አምስተኛ ደግሞ ድርሳናት፣ ገድላት የሃይማኖት መከራከሪያ ወይም ደግሞ ተቀበል የሚል መኖር የለበትም። ይህን ሳይቀበል እንትን ማለት ይችላል ይልና ድርሳናትም ገድላትም ለሃይማኖት መከራከሪያ አይደሉም ብሎ ሲያበቃ ደግሞ ከዛው ድርሳናት ውስጥ ደግሞ የሆኑ ነገሮችን ሀሳቦችን ይዞ መጥቶ እንዲህ
እንዲህ የሚል ቃል አለ፣ ስለዚህ እንደዚህ ስላለ እንደዚህ ብለን እንላለን የሚል ሀሳብ ደግሞ መጣ። ስድስተኛ ደግሞ እንግዲህ እመቤታችን ጥንተ አብሶ አዳማዊ በደል የወደቀ ባህሪ ማንነት አላት ደግሞ የሚል ደግሞ ሀሳብ መጣ። ቅዱሳን እኛ አይደለም እየቆጠርን ያለ ነው። ቀሲስ እኛ አይደለም እየቆጠርን ያለ ነው። እዛ ቤት ውስጥ ያለው እየቆጠረ ያለው ዲያቆኑ ነው። ይቆጠር እንግዲህ ሂድ። ይህ ሀሳብ ደግሞ በጣም ቻሌንጅ የሚያደርገው ነገር ምንድን ነው ከተባለ ነገረ ድህነት ላይ በቃ ሙሉ ለሙሉ በቃ የሚያፈርስ ነገር ነው። ሰባተኛ ደግሞ ማንም በቃ ስላስተማራችኋል ማንም መጡ ስላስተማራችሁ ካህንም ይሁን ጳጳስም ይሁን አትቀበሉት። በቃ እንደውም እንዲህ ትምህርት ሲመጣ ምስክራችሁ ቅዱስ ትውፊት ይሁን ደግሞ የሚል ደግሞ ሌላ ሀሳብ መጣ። ቀጠለና ደግሞ እንደዚሁ ደግሞ ስምንተኛ ላይ ሄደን ስንመለከት ኢየሱስ አብን በስጋው አምልኮታል ደግሞ የሚል እንግዲህ ነው። ቀጠለ ደግሞ አሁንም ደግሞ ቤተክርስቲያን ደግሞ ትሳሳታለች ደግሞ የሚል ሀሳብ መጣ። ደግሞ ይሄው ነው እንግዲህ ቀጠለ ደግሞ አሁንም አስረኛ ደግሞ ሁሉም የሰው ልጆች በኢየሱስ ክርስቶስ በተደረገ የማዳን ስራ አልዳኑ የሚል ደግሞ ሌላ ነገር ነው። በተለይ ደግሞ በዚህ ኢየሱስ ክርስቶስ ባደረገ የቤዛነት ስራ ሁሉም አልዳንም የሚል ደግሞ ሌላ ደግሞ ሀሳብ ደግሞ ይዞ ደግሞ መጣ። ምንድን ነው ላለው መመሪያው ዝም ብለን ስናይ ይሄው ነው እንግዲህ አሁን ይሄ ራሱ የቆጠረው ነው እንግዲህ ቅዱሳን አሁን ገብታችሁ እንትና አንድ ነን አኬ ያለው ይሄ ውሸቱን ነው አኬ ያለው ነው እውነት ካላችሁ እናሳያችኋለን። በአርካይቫችን ላይ ያስቀመጥነው ማለት ነው። ያስቀመጥነውን እናሳያችኋለን። ካላችሁ ግቡ። አሁን ዛሬ እናንተን እንፈልጋለን። እንግዲህ ሞግቱ አንድ ነን ብላችሁ እንግዲህ መመራመረን የሚያክል ሰው በነ ዶክተር ያረጋል የተዘጋጀ ትምህርት ለተፈጠረው ችግር ሁለት ሊቃውንቶች ምሁራኖች እሳቸው ሊቃውንት መሆናቸውን አላውቅም። አንድ ልጅ ጠይቋል፣ ግን ሊቃውንት ውስጥ ይግቡ ብሏል። ያ ልጅ ስላሴ ማርያም ከሌለች ስላሴ የለም ያለው ዲያቆኑ ማለት ነው። እና አቅርቦላቸዋል። እሳቸው ምንም የሚያንሱት ነገር የለም ሊቃውንት ውስጥ ይግቡ ብሎ ማለት ነው። አናፖላጂ ናስቲ ገባ አስገቡልኝ። ይሄው ቃልያ አለ ኤቢ አለ እንዲህ ጋር ኑና ሞግቱ። አንድ ነን የምትሉ ከሆነ ኑና ሳዩ። ይሄ ውሸት ነው። ጥያቄው ግን ቫሊድ ነው፣ ትክክለኛ ጥያቄ ነው። የጠየቀው ጥያቄ ትክክለኛ ጥያቄ ነው። ያነሳው አይዲያ ትክክለኛ አይዲያ ነው። ግን ይግባ። ቆይ አንዴ እሺ አግባ። እሺ አይገባም። እሺ እንዳጽፍ እሺ ያለው ግን ምንድነው? እኛ የሙሉ ወንጌል እና የሉትራን እንዲሁም የሌሎችን እምነት መግለጫ እናመጣለን፣ እናንተ ደግሞ አበበና አበበችን ታመጣላችሁ አይደል? ስለዚህ ምንድነው ፖይንቱ? ሙሉ ወንጌል ካነ ኢየሱስ እንዲህ ኢቫንጀሊካል ሰርክል ውስጥ ያሉ ቸርቾች በሙሉ የተለያየ አስተምሮ ነው ያላቸውና እኛ የተለያየ አስተምሮ ብለን የቸርቻችሁን ነው የምናመጣው። እናንተ ግን ግለሰብን ነው የምታመጡት ነው። ስለዚህ ቫሊድ ነው ያልኩበት ምክንያት እሱ ነው። ትክክል። ችግር የሚመጣው ምንድነው? እናንተ አንድ ነች ቤተክርስቲያን አንድ ነች እያላችሁ ስትሰክሱን ነበር። አንዷን ቤተክርስቲያን ማን ሪፕሬዘንት እንደሚያደርጋት ግን አናውቅም። እኛ ግን ሲጀመር አንድ ቤተክርስቲያን በሚታይ መልኩ አንድ ቤተክርስቲያን ነው ፕሮቴስታንቲዝም አላል። ኦኬ አንድ የሚያደርገን ነገር ስፔሲፋይ አድርገን ያስቀመጥነው አንድ። ሁለተኛ ነገር ደግሞ አንድ የማያደርጉንን ነገሮች አስቀምጠን ስፔሲፋይ አድርገን በዚህ ጉዳይ ላይ እንደዚህ ነው እኛ የምናስተምረው፣ እኛ ደግሞ እንዲህ ነው የምናስተምረው፣ ሪፎርም እንዲህ ነው የምናስተምረው ስንል ነበረ። እነማ እኔ ኤቢ አማን ጆ መልህቅ ያንን እያልን ነበር። ኦኬ ስለዚህ የኛ ጉዳይ አንተ የምታመጣው ነገር በሙሉ ሰርፕራይዝ አይደለም። የናንተ ጉዳይ ግን ሰርፕራይዝ ነው። ለምን? አንዲት ቤተክርስቲያን አለች። ከዛ እንደዚህ ይላል። አንድ ሰው ሁለት ሰዎች ቢጣሉ ቤተክርስቲያን ትዳኛቸዋለች። እስቲ ማን ሄዳኘው? ክርስቶስ በስጋው ፍጡር ነው አይደለም? ማን ሄዳኘው? የገማ ትምህርት ነው የተባለውን ትምህርት ማን ሄዳኘው? ገድላት መከራከሪያ ይሆናሉ አይሆኑም? ማን ሄዳኘው?
የትኛዋ ቤተክርስቲያን ነች የዳኘችው? እስቲ የትኛዋ ቤተክርስቲያን ነች ይህንን በመግለጫ መልኩ እዚህ ቲክቶክ ላይ የተነሳውን የዳኘችውና ታላቁንና አክሊልን ያስታረቀችው? ግለሰቦቹ አንዲቷን ቤተክርስቲያን ሊያስተዋውቁን ሲመጡ አንዱ ሎካል ቸርች ናት ልትሳሳት ትችላለች ሲለን፣ ሌላኛው ደግሞ አረ ልትሳሳት አትችልም ጭራሽ እንዴት ብሎ ነው ልትሳሳት የምትችለው ብለው ኦኬ ሶሻል ሚዲያው ላይ ሲያወሩና ሲከራከሩ የትኛዋ አንዲት ቤተክርስቲያን ነች ያስታረቀቻቸው? ስለዚህ እኛ አንድ ቤተክርስቲያን ኦር በሚታይ መልኩ ቪዚብል የሆነች አንድ ቤተክርስቲያን በምንም ነገር አንድ አይነት የሆነች ቤተክርስቲያን አለች ብለን ባልተናገር ነው ሲጀመር እኛ ራሳችን የምናነሳውን ኢሹ ነው ይዛችሁ እሪ የምትሉት። ምክንያቱም ያው ደንቆሮ የሰማለት ያብዳል ስለሚል ያው አበሻ ማለት ነው። ያው ደንቆሮ ብዬ እንዳልሳደብኩ እንትን ይደረግልኝ ይሰመርልኝ፣ ተረቱን ብቻ ነው ያወራሁት። ኤኒዌይ ግን እንደዛ ሆኖባችሁ ነው ኦኬ። እኛ ቀድመን እኮ ሙሉ ወንጌልና መሰረተ ክርስቶስ እኮ እናንተ አስተምሮ ገና ሳታውቁት ገና አስተምሮ እጃችሁ ሳይገባ ነው እኮ ቤተክርስቲያኖች የነበሩት። እናንተ አልተወለዳችሁም፣ አንዳንዶቻችሁ አልተወለዳችሁም ሲጀምር። ሶ እንግዲህ እነዚያ ቤተክርስቲያናት የነበሩ ከዛ ጊዜ ጀምሮ ከሆነ ልዩነታችንን እናውቀዋለን ማለት ነው። እናንተ አዲስ ሆኖባችሁ ያመጣችሁት፣ እኛ ግን በጣም አዲስ ሆነብን። እንደ አንዲት ናት ቤተክርስቲያን ነው ወደ ቤተክርስቲያን አላችሁን። እሺ ወደ የትኛው ስንል አንዱ አይ የኔ ሎካሏ ቤተክርስቲያን የምትመጣባት ትሳሳታለች ሲለኝ፣ ሌላኛው አይ አትሳሳትም ማለት። አንዱ አይ አንተ የምትመጣባት ቤተክርስቲያን ጥንተ ሀብሶ አለ ትላለች ሲለኝ፣ ሌላኛው ኧረ የለም አለኝ። አንዱ ክርስቶስ በስጋው ፍጡር ነው ሲለኝ፣ ሌላኛው ኧረ አይደለም ማለት። አንዱ ክርስቶስ በስጋው አብን አምልኮታል ሲለኝ፣ ኧረ በጭራሽ ኑፋቄ ነው የምታመጡት አለ ሌላኛው። አንደኛው ማርያም ጥንተ ሀብሶ አለባት ሲለኝ፣ ሌላኛው ደግሞ አይ ይሄማ እልም ያለ የገማ ትምህርት ነው አለኝ። አንድ ነች ብላችሁ ነገር ግን ማን ሪፕሬዘንት እንደሚያደርጋት አይታወቅም። በነገራችን ላይ እኛ እንደዚህ አይነት ነገር ላይ አስምረን ስለማንሰራ እንጂ እጅግ በጣም ድብልቅልቅ የወጣ ጉዳይ ነው። ያ አንደኛው ማርያም በመውቷ ቀን በስቅለቷ ቀን ሲለኝ፣ ኧረ ሌላኛው ደግሞ አይ እንደዚህ አይነቱ ነገር ይላል። አንደኛው አይ ማርያም አምላክ ናት ሲል፣ ሌላኛው ይሄን ለማጣፋት አምላክ ናት ማለት እኮ ብሎ ይመጣል። ሶ ፖይንቱ እንደው እኛ ልዩነት ላይ ስለማንሰራ እንጂ እናንተ አንድ ነን እና ምትዳኝ ቤተክርስቲያን አለች ብላችሁ ስትዳኝ የማናቃት ፕሌቶኒክ የሆነችን ቤተክርስቲያን እያስተዋወቃችሁ ነው። እኛ ደግሞ ያን እያደረግን አይደለም። ሶ በዚህ መልኩ ነው የምናስቀምጠው። ሶ እንግዲህ ያችን አንዷን ስታሳዩን በዚህ ሁሉ ነገር ውስጥ በዚህ ሁሉ ወሬ ውስጥ የዳኘቻን ያኔ ነው አንድ የምትሆኑት ነው። ሶ ውሸት ነው የምታወሩት ነገር በሙሉ ውሸት ነው፣ በቃ ሐሰት ነው። ምንም ኢትስ ሲምፕሊ ሐሰት የሚለውን ነገር ማሳየት ነው ፖይንታችን። ቴንክ ዩ። ያ አይ ደግሞ ቃልዬ እንዴ እሳቸው አሁን ቅድም ያሳየነው አይወክሉም እንዴ? መምህር አመረ ለምን አይወክሉም እንዴ? እነ ዶክተር ቆይ ላሰማው። አሁን እንደዛ ላለው ልጅ ምንም ትምህርት የሚባል ነገር ሚዛን የማያደርግ ራሱን የሚያስመታው ሰውንም እስከዛሬ ቤተክርስቲያን ዲፌንድ ነው ስታደርግ የነበረው። በቃ ያ ዘመን መቆም አለበት። አታክ ነው የምናደርገው ከዚህ በኋላ ዲፌንስ ከጨረስን። አሁን ጴንጤ ጥያቄ በጠየቀ ቁጥር መመለስ ቀጥሎ ይመጣል። መልስ የሰጡ እኮ ብዙ መምህራን አሉ። ይኸው እኚህ መምህር ናቸው። ልብ አድርግ እንግዲህ እኚህ ሰው እንትን ውስጥ በትልልቅ ደረጃ መጽሐፍ ለመተርጎም ለምን የሚላኩ እዛ ውስጥ ያለ ለአባቶች በጣም የቀረቡ መምህር ናቸው። እሳቸው የሚናገሩትን ስማ። ብዙ መምህራን አውቃለሁ፣ የቪዲዮ ቪዲዮዎች አይቻሉ። አሁን ለሁለት ጎራ ሲከፈል ሁለቱን የተከተለውን መስመር አንድ የሚያደርግ ትምህርት አንድ የሚያደርግ አቋም እንዲህ ነው የምንይዝ ነው ያደርጋልን ምስል ነው መስመሮች ያለው ያደርጋልን መስመር ብርሃኑም ትምህርት አለ ነው ባነው ምንም መልስ ያልተሰጠው ጉዳይ ነው እያልን አይደለም። መልሱ አጋጅተዋል። መልስ የደገፉ አሉ፣ የተቃወሙ አሉ። ስለዚህ ለሁለት ተከፈለ።
እንግዲህ ብርሃኑ የሚባሉ ርዕሰ መምህር አባ ገብረ ኪዳን የሚባሉ እንዲሁም ደግሞ ዶክተር ያረጋል እነሱ ተመርጠው ለተፈጠረው ችግር ምላሽ እንዲሰጡ የቤተ ክርስቲያን ትምህርት ተዘጋጀ። አስተምሮ ሲሰጥ ግን ያስተምሮ እንደገና ደግሞ ችግር ፈጠረ። የላትም ትምህርት በአንድ የሚያረጋችሁ ትምህርት የለም። ይኸው እንግዲህ መምህራ እዚሁ የተናገሩት ነው። ምን ትላለህ? ግቡ። እኛ እንዲህ አይነት ባህሪ የለብንም እንደምታውቁት ማለት ነው። እንደናንተ ቤት አምተን እያለን እኛ እናቀጣጠልም። እናንተ ሌላ ነገር ስለሌላችሁ እችኛዋን ሲስተም እንጠቀም ብላችሁ ነው። እኛ እናንተ ቤት ያለውን ነገር በማንሳት የምንጠቀመው ምንም ነገር እንደሌለ ስለምናገኛ ያን ነገር ማንሳትም አንፈልግም፣ እውነት ለመናገር ማለት ነው። ነገር ግን ያበዛችሁለት ግን ይዘንላችሁ መተናል። እናንተ ቤት ያለውን በቃ በጣም የሚገርም ልዩነት ማለት ነው። በጣም በቃ የሚገርም ልዩነት ይዘንላችሁ መተናል። አሳያችኋለሁ። ትናንትና በጣም ሳሳያችሁ ነበር አይደል? አንዴ ላምጣው። እንግዲህ ከዚህ በላይ ምን ትፈልጋለህ? አሁን ይሄንን ስማ፣ ይሄንን ስሙ። ሁላችሁ ይሄን ሰሙታላችሁ። ከኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ነው። ማን መጠቀም ይችላሉ? ቅባት ከኦርቶዶክስ ተዋሕዶ ቤተክርስቲያን የተለየ ነው። አንድ መቅደስ መጠቀም ይችላሉ? አንችልም። ለምን? ምን ነበር ቃልዬ ቅድም ልጁ ያለው? ግለሰቦች ነው ያመጣችሁት። ኦኬ እሺ። ግን የቸርቿ ምን አይደለም ነው። ቸርቿ ግን በትምህርት አልተለያየችም ነው። አረ ቸርቿ እዛ ውስጥ ሀሳቡ ኦኬ። ይሄና ይሄ እኔ ነኝ ታዲያ። ይሄ እንጠቀማለን ያላቅም ቅባቶች የሚያምኑት ቃል ስጋ ሲዋሃድ የባህሪ አምላክነቱን አጣ። ከዛ ግን ነው ተመለሰለት። ጸጋዎችስ ቃል ስጋ ሲዋሃድ የባህሪ አምላክነቱን አጣ፣ ሳይመለስለት ቀረ። የባህሪ አምላክ ሰው የጸጋ ይሰራል። በጣም ሰፊ ልዩነት ነው ያለው። ምንድን ነው ያለው? በጣም ሰፊ ልዩነት ነው ያለን ይላል። ግባ አይ ምትል ካለ ማለት ነው። አሁን የምናስገባው ኦርቶዶክሶችን ብቻ ነው። እሺ ቅዱሳን ኮፍቲኬ አይ በቃ ምንም ማድረግ አንችልም። ሳንወድ በግድ ነው። ይቅርታ አድርጊልኝ። ኢየሱስ ክርስቶስ አምላክ ነው ስንል አምላክነቱን ያገኘው መንፈስ ቅዱስ ክብር ሆኖት ነው የሚልና ራሱን አክብሮ ነው ማለት በጣም ትልቅ ልዩነት አለው። ስለዚህ ይህንን ልዩነት ይዘን አንድ መቅደስ ሊኖረን አይችልም። ሁለቱም ያምኑት አንድ የሚያደርጋቸው ቅባት ጸጋዎች ቃል ስጋ ሲዋሃድ የባህሪ አምላክ አጥቷል ይላሉ ቅባቶች። ጸጋዎች ታዲያ ለምን አንድ መቅደስ ይኖረናል? ይሄ የመምህር ጥያቄ ነው። ኦኬ ታዲያ ለምን አንድ መቅደስ ይኖረናል? ይሄ ከኔ በላይ ነው። አንድ መቅደስ ነው ያሉት ማለት ነው። አንድ ቤተ ክርስቲያን ውስጥ ነው ያሉት። በሌለ ነገር አይጠየቅም። ኦኬ አስተዳደራዊ ጥያቄ ነው። እሱን ጠይቁ ለማለት ነው። ቅባቶች ምንድን ነው የሚለያቸው? የባህሪ አምላኩ ተመለሰለት፣ ተነጥቆ ነበር ማለት ነው ስጋን በመዋረድ። ጸጋዎችስ እንደተነጠቀ ቀረ። በቃ ቃል ነው ከስጋ ሲዋሃድ ያ የባህሪ አምላክ የነበረው ቃል ወልድ የባህሪ አምላክ እንዳጣው ቀረ። ምን ሆነ? ይሰካል። ስለዚህ ሃይማኖታዊው ትምህርት ይለያየናል። ምንድን ነው እናንተ በጣም የፊን ቋንቋ ልጠቀማት ነው የምታፏጩበት የሚላት ነገር አለች። በቃ አንዲት ሃይማኖት አለ ብላችሁ ቆይ አንዴ ፕላኔት በቃ የስርዓት ስለታች ትሆናለህ። በቃ ያው በቃ ለዛ ነው ያን ቃል ግን
እኔ እኮ የሚገርሙኝ የአንድ እንትኑ አይፈቅድም እኮ የአንድ ሰዓት ማሳየት አይቻልም እንዴ? ምን ነግቷችሁ ነው? እናንተ ቤት የእናንተ ልጆች የእኛን ልጆች የአንድ ሰዓት ነው እንደሚያሳዩት ብዬ እኔ እንደሆነ እድሜ ለዮኒ ቅቤ ጠገበ ዱላ ነው የሰጠኝ ዮኒ ነው። ዮኒ ነው የጠየቀው እንትናን አኪን እዚህ ቅቤ ጠገበ ዱላ አመቻችቶ የሰጠኝ እሱ ነው። ያለ ባህሪ እያሳየው ነው። እቀጥልበታለሁ እችን ሰሞኑን ማለት ነው። ምንም ማድረግ አይቻልም የሚለውንም ተውሼዋለሁ። የዛን ልጅ እንትን ዩቱበር ነው። አንድ መቅደስ ለምን ተገለገለ? የሃይማኖት ልዩነት ያለን ብሏል። እነሱ ሳይጠመቁም የሚለው ደግሞ እንዳልኳችሁ ኦኬ ምን መደረግ ምንድን ነው የሚባለው? ያኛው ሲመለስ የሚጠመቀው ጥምቀት። ኧረ በሉልኝ ንገሩኝ እንጂ ጻፉልኝ ከስር እናንተ ቄዳር ቄዳር ለምን ነው የማይጠመቁት እያላቸው ነው። አያችሁ እንዲህ ተለያይተው ነው የት ቤት ውስጥ ያሉት ማለት ነው። አንድ መቅደስ ውስጥ ያሉት ማለት ነው። ኦኬ ይቀጥል። ወደስ ደረጃ ተወስኖ የሚፈጸም የራሱ ሂደት ያለው ነው እና ሁሉን እኛ አንጨርሰው። ትምህርቱንም ተናግረን ቀኖናውንም ስጡን እንዳትሉ ከኛ ማለት ነው። ምንም ማድረግ አይቻልም የሚለው ልጅ ይመቸኛል። ካላችሁ ግቡ። አሁንና ግባ። ማነ ታዋራቸዋለን። ቢን እንትና የት አለ የቅድሙ ልጅ? ቅድም ማይክ ስለከፈትክ ነው ሳይጨረስ ማለት ነው። ካለ አስገቡት ሞዴሬተሮች ኤቢዬ ወይም ደግሞ ቃልዬ። እዚህ ላይ እንግዲህ ተጠመቁ እያላቸው ነው። ምንም ማድረግ አይቻልም። ዮኒ እግዜር ይል አንተ ነህ እንግዲህ አንተን የጠየቅከው ምንም ማድረግ አንችልም። እኛ እንግዲህ ካላችሁ አንድ ቁጥር ጻፉ። አሁን የምንለያችሁ አንድ ቁጥር የጻፈ ነው ኦርቶዶክስ ብለን ነው። ደሜ መጥቷል። ለደሜማ ፍትህ ጠይቀናል። ለደሜ ፍትህ ጠይቀናል። እንዴት ካላችሁኝ ምክንያቱም እንደ ትክክል አይደለም እንትና ያደረገው ማለት ነው። እስቲ ይሄ መሰለኝ አይደል ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በኔ ሂሳብ ይሁንና ይቆይ። አዳሜ ግን ጓደኛ ግን ትክክል ነው። ሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በኔ ሂሳብ ይሁንና ይቆይ። እኔ ግን ደሜ ለምን እንዳስቆየ ቀደ እንትን ተጠምቀዋል እንዴ ነገር ግን አድሎ ግን ያለ ይመስለኛል። ፍትህ ለደሜ ብያለሁኝና ደሜ ገና የኦርቶዶክስ ውስጥ አልገባም ማለት ነው። ኦኬ ካላችሁ ግቡ። አንድ ነን ካላችሁ ግቡ። አንድ ነን። ሂሳቡ ታወቀ። ግን በእኔ ሂሳብ ነው ያለው። እንግዲህ ደሜን እንጠይቀዋለን። ደሜ ይግባ እንዴ? እንዴት ነው እንግዲህ ጀማው ይጠይቅና አይ በእኔ ሂሳብ ያለው ነው መጠየቅ ያለበት እንጂ ደሜም ላይ ይችላል። ሂሳብ እና እሺ ማን ያወጣ? እሺ ኮፕቲክ እኮ ግን እሺ ይሁን እንግዲህ ነይ እስቲ ግቢ። እንግዲህ ምን እናድርግ እንግዲህ
አንቺ የተወደድሽ ነሽ። ምን እንልሻለን እኛ? እሺ አሁን አንቺ ነሽ በቃ እንዲህ እየሳቅብን ሙድ እየያዝክብን አበዛኸው። አሁንስ አይ 1-2 ቀን ብዬ ነው። አይ ለመሰለሽ እናንተ የማይገባችሁ እኮ አንድ ነን ስንል እናንተ የማይገባችሁ አሁን ቪዲዮዎች ታመጣለህ ምናምን፣ እኔ ብሳሳት አንዱ ብሳሳት ምናምን፣ እኛ ቤተክርስቲያን እንኳን አንወክልም ማለት ምእመኖች ነን እኛ። አንድ መምህር ቢሳሳት እኔም ብሳሳት ዩኒቨርሳል ቸርች ወይም ቤተክርስቲያኒቷ አንድ አይደለችም የሚያሰኝ አይደለም። እኛ ሰዎች ነን ምእመን። እኔ በራሴ ብዙ እያደኩ ነው የመጣሁት በክርስትና ማለት ነው። የክርስትና ትምህርት በጣም ብዙ ነው። ሁሉንም አናውቀውም። ገባ ሰው ባለማወቁ ያን ትምህርት ባለማወቁ የተለየ ነገር ሊናገር ይችላል። ከዛ ደግሞ ይታረማል፣ ይመለሳል። የኛ የኦርቶዶክሳውያን አካሄድ እንደዛ ነው። ከቤተክርስቲያን አላይን የማያደርግ ሀሳብና ትምህርትን ያሁን ባስተምር ይሄ ቤተክርስቲያን አይደለም ተብዬ እታረማለሁ፣ እመለሳለሁ። ደግሞ ይሄ ነው ኦርቶዶክሳዊ አካሄድ። እና እንደዚህ አንዳንድ ሰዎች የተናገሩት ቪዲዮ ወይም በዚህ ቲክቶክ ላይ የተነገረ ነገር አምጥቶ በቃ አንድ አይደሉ ምናምን የሚያሰኝ አይደለም። አንድ የሚያደርገን ዶግማና የቤተክርስቲያኒቷ መሰረታዊ ትምህርቷ ነው። በዛ ደግሞ ሰዎች ባለመረዳት ስህተት ሀሳብ ሊሰጡ ይችላሉ። ያ ማለት ግን አሁን እኔ የሆነ ነገር እዚህ ብትጠይቁኝና ብሳሳት እኔ ስለተሳሳትኩኝ ቤተክርስቲያን የተለያየች ነች ወይ የተሳሳተች ነች ማለት አይደለም። ለዛ ነው ኢትስ ናት ሜኪንግ ኤኒ ሰንስ። አንድ አይደሉ ምናምን የምትሉት የምታመጡት ሀሳቦች ኢትስ ናት ጎይንግ አፌክት ዘ ቸርች። ቤተክርስቲያኒቷ ለ2000 ዓመት ኖራለች። ክርስቶስ እስከሚመጣም ትቆያለች ማለት ነው። እንደዛ ነገር እንትን የምትሆን አይደለችም። እና ባይሆን መከባበር ኖሮ በዛ ባለን ልዩነት ዳያሎግ ቢደረግ የሚሻል ይመስለኛል። እኔ አስቸዋል። እሺ እንግዲህ ካልኝ ይቅርታ። እሺ እናንተ አዋራት። እኔማ ስለምወዳት ስለምለዛ እኮ ነው እሷ ሰላም እያወራን ነበር። ያ ታች ኮሜንት ላይ እያወራን ነበር። ለዛ ነው ሰላም ብያለሁ። ሶሪ ቃሊ። ቤተክርስቲያን አሁን 451 አለው። እግዚአብሔር ይመስገን ደህና ነኝ። 451 ላይ ያው ትልቅ ዲቪዥን ነበረ። ከዛ ደግሞ 1054 የምታውቂው ነው። ምስራቁ፣ ካቶሊኩ፣ ኦርቶዶክሱ በተለያየ ዲቪዥን ውስጥ ነው ያለው። አንቺ የኔ ኦሪየንታሉ ነው። ኦሪየንታሉ ውስጥም ብዙ አይነት ነገሮች ቢኖሩም እሱን ችግር የለውም። የኔ ነው 2000 ዓመት የቆየ ያለሽ። ምስራቁም የኔ ነው 2000 ዓመት ጠብቆ የቆየ ይላል። ካቶሊኩም የኔ ነው 2000 ዓመት በቃ ጠብቆ የሐዋርያትን መሰረት ጠብቆ የቆየ ይላል። እኛ ደግሞ ታዲያ ይሄ ትክክል አይደለም ብለህ ታምናለህ እንዴ? ኤቢ ማን ነው ትክክል ነው እኮ ጥያቄ። አሚን ቸርች ሂስትሪ የምታውቅ ከሆነ ታሪክ የምታውቅ ከሆነ ይሄ ምንም የሚያጠያይቅ ጉዳይ አይደለም ማለት ነው። ቤተክርስቲያን እስከ 451 አንድ ነበረች። 451 ላይ በተፈጠረው የከልሴዶን አለመስማማት ደግሞ በሁለት ተከፈለች ማለት ነው። እኛ አይደለም የተከፈል ነው። ዊ አር ደ ቸርች ፍሮም ዘ ቢጊኒንግ ነበርን ማለት ነው። በዛ በተፈጠረው የካልሴዶን ቤተክርስቲያን ጠፋች ማለት አይደለም። ቤተክርስቲያን አለች። ጠፋች አይደለም እኮ ቤተክርስቲያንማ አጠፋም። ቀጥሎም የኢስተርና ካቶሊክ 1054 ዲቫይድ ቢያደርጉም ማለት ነው ቢያደርጉም ባይ ዘ ዌይ እኛ አፖስቶሊክ ቸርቾቹ ኦርቶዶክስ፣ ካቶሊክ እና ኢስተርን አንድነት ለመምጣት ብዙ የሚከለክለን ነገር የለም። በቅርቡም እኔ በእኔ ዘመን ህይወት ትመጣለች። አንዳኑም ነው የምትሉት አይደል? ኤድና
አልዳኑም ነው እኮ የምትሉት ከኦሪየንታል ውጭ ኖ አልዳኑ ምናምን ሳይሆን ቆይ አንድ ሰው እኮ እኔ ያስኩት እምነት ነው ትክክል ብሎ ካሰበ እዚህ አስተማሪዎች እኔ አሁን እኔ ብትጠይቀኝ ማለት ነው እኔ ብትጠይቀኝ ኦሪየንታል ኦርቶዶክስ ነች ትክክለኛ ብዬ ነው ማምነው ማለት እንደዛ ባይሆን ካቶሊክ ሆነ ነበር ወይም ወደ ሌላ እምነት ይሄድ ነበር አይደል እሱ ስላመንኩኝ ነው ኦርቶዶክስ የሆንኩት ስለዚህ እኛ እንደ ኦርቶዶክሳውያን እኛ ያዝነውን እምነት እሱ እንደዛ ብለን ነው የምናምነው that's the correct way እሺ አንድ ጥያቄ ተጨማሪ የኔ እምነት ትክክል ነው ብሎ እኔ አስተሳሰብኩ ብሎ ነው የሚያምነው ግን መለኪያው ማን ነው አሁን ለምሳሌ አንቺም እኔ ነኝ ከመጀመሪያው ጀምሮ ያለውን የጠበቁ ትክክል ስትይ ምስራቅ ኦርቶዶክሱም እንደዛ ሲል ካቶሊኩም እንደዛ ሲል ፕሮቴስታንቱም እንደዛ ሲል መለኪያው ምንድን ነው እባክህ ንግባባ እንዴ ታሪክ እኮ እንደዛ ብለን አንፎካከርም ታሪኩ ሁላችን እናውቀዋለን ቤተክርስቲያን አንድ እንደነበረች እናውቃለን እስከ 451 በዛ በተፈጠረው አለመግባባት ደግሞ ቤተክርስቲያን በሁለት ተከፈለች ይህ ማለት አንድ አልነበረችም ማለት አይደለም ከ451 የነበረው የሁላችን ታሪክ ነው አንድ አልነበረችም ማለት ኤርና ኖ አንድ አልነበረችም አይደለም እያልኩሽ ያለሁት ይሰማል ኤርና እሱ ላይ እኮ ተግባብተናል ልክ ነሽ እኔ እሱን ተቀብዬሻለሁ ችግር የለውም ማለት ቤተክርስቲያን ከመጀመሪያውም ጀምሮ አሁንም ቢሆን እኮ ቤተክርስቲያን አንድ ናት አንዲት ቤተክርስቲያን ነው ክርስቶስ ያለው 3-4 ቤተክርስቲያን የለውም እስከ 451 ቢሆን ከሞላ ጎደል ብዙ አይነት የቪው ያስተምህሮ ውስጥ ለውስጥ የሎካል ጉባኤ ግርግሮች ጭቅጭቆች ቢኖሩም ከሞላ ጎደል አንድ ናት ብለን እናምናለን ከ451 በኋላ ደግሞ ከ1054 በኋላ ምስራቁ ካቶሊኩ በኋላ ደግሞ 16ኛው ክፍለ ዘመን ፕሮቴስታንቱ ኦርቶዶክሱ ከአራት ተከፋፈለ አሁን መከፋፈል ወይም ደግሞ ዲቪዥን የቤተክርስቲያን እውነታ ሪያሊቲ ነው ልሽ ነው አንቺ የኔ ነው ትክክል ትያለሽ ካቶሊኩ የኔ ነው ትክክል ይላል ምስራቁ እኔ ነኝ ትክክል ይላል ፕሮቴስታንቱ እኔ ነኝ ትክክል ይላል አንቺ ብቻ ሌላ ሁሉ ተሳስቶ አንቺ ብቻ ትክክል ለመሆንሽ ምንድነው ያለሽ ማስረጃ ነው የኔ ጥያቄ ባይዘው እኛ እንደዛ አይደለም አንድ ጥያቄ ጠይቅሽ በዛው ልጨምርና ልጨርሰው የኤቢና እሺ የኤቢ ልጨርሳት መጀመሪያ ባይዘው ኤቢ ማለት ነው እኛ እንደዛ አይደለም የምናስበው አሁን ለምሳሌ በካልሴደን ጉዳይ ያለያየን ሐሳብ ማለት ነው በዛ ሐሳብ እንወቃቀሳለን በዛ ሐሳብ ተሳስተዋል ብለን ካቶሊክም ኢስተርንም የዛኔ ተሳስተዋል ብለን አስበናልኛ ማለት ነው ገባ በዚህ ተሳስተዋል ማለት ግን ያ ትምህርት ሊስተካከል የማይችል አይደለም ማለት ነው ቤተክርስቲያን ዳያሎግ አድርጋ ከስህተት የታረመ ታርሞ አንድ ወደ ለመሆን በጣም ቀላል ነው አንድ ምን ሆናለን የሰዎች የብዙ የተለያየ ነገር ፖለቲክስ የሰዎች ብዙ ነገር ነበረ ቤተክርስቲያንን እንትን ላይክ ምንድነው መለያየቱ ብሮድ ያደረገው እንጂ ትምህርታችን ብታይ ማለት ነው ምንም አሁን በተለይ ከኢስተርን ኦርቶዶክስ ጋር ምንም ልዩነት የለንም ያለ ካልሴዶን ላይ ሁለት ባህሪ አንድ ባህሪ በሚለው በእሱም ሊንጉስቲክ አለመግባባት እንደነበረ እነሱ አሁን ሳይሪልን ይቀበላሉ እኛም ሳይሪል የኛ አባት ነው እነሱም ሴንት ሳይሪል ይቀበሉታል ሲገልጹት እኛም ስንገልጸው አፍተር ኦል የሊንጉስቲክ እና የካልቸር የብዙ ነገር ልዩነት እንደነበረ አሁን ያስተዋለች ለመጣች ቤተክርስቲያን ኦልሞስት ላይክ ወደ አንድነት የመጣ ነው ማለት ነው አንደርስታንድ አድርጌሻለሁ ኤርና ይሰማል አንድ ጥያቄ ይሰማሻል እሺ ቴንክ ዩ አንድ መሳይ ይቅርታ አንድ ደቂቃ ኤርና ምስራቅ ኦርቶዶክስ እውነተኛ ቤተክርስቲያን ናት ኦኬ ይሄ እንጃ እኔ ገርመኛል ይሄ ለኔ ክርስትና አይደለም እንደዚህ አይነት አጠያየቅ ማለት ነው አሁን እኔ እናንተ ሁለታችን የእግዚአብሔር ልጆች ነን ኤቢ ቆይ ልጠይቅ ይሄ ይችበልስልኝ ቆይ እኔ እናንተ ወንድምና እህት ነን ቆይ እኔ እናንተ አንዴ ቃሌ ይችን እባክህ ቃሌ ይችን ልጠይቀው አይ ኖ ቆይ እሱን አይደለም ይችን ልጠይቀው
የፕሮቴስታንት አብያተ ክርስቲያናት እውነተኛ ቤተክርስቲያን ናቸው? ኤድ ነው። ቆይ ቃሌ አንዴ ያወራን ታስና ራይት ላይክ እኔ ልጠይቀው አንድ ጥያቄ ያልኩኝ እንትን አድርገኛል። ዋን ሚኒት ጥያቄውን እየመለስሽለት ስላልሆነ እኮ ነው እና ጊዜ እየገደልን ነውና ጊዜ ቃሌ ኖ ጊዜ አይገደልም። ቆይ እየተግባባን ነው እኔ እና እሱ ኤቢ እኔ እናንተ ወንድምና እህት ብንሆን ወንድምና እህት ነን እንበልና እኔ እናንተ ብንጣላ አባትና እናታችን ወይ አባታችን አይደለም? እኔ እናንተ ስለተጣላን አባትነቱ ይቀራል ለኔና ላንተ ወይም የአባታችን ልጆች አንሆን? አይቀርም። ኦኬ በቃ እንደዛ ነው። እኛን ትክክል እንላለን እንጂ እነሱ አይዱንም በቃ ይጠፋሉ ብለን አናስብ። ይጠፋሉ ሳይሆን እውነተኛ ቤተክርስቲያን ናቸው አይደሉም ነው ጥያቄ። እውነተኛ ቤተክርስቲያን ናት ምስራቅ ኦርቶዶክስ? አዎ እውነተኛ ቤተክርስቲያን ነች። ለምን እውነተኛ ቤተክርስቲያን አትሆንም? ከኛ ጋር ስላልተስማሙ እውነተኛ ቤተክርስቲያን አይደሉም። እሺ ቆይ ካቶሊክስ እውነተኛ ቤተክርስቲያን ናት? በካቶሊክ እኔ ብዙ የተሳሳተ ትምህርት አለ ብዬ አስባለሁ እና ያ ትምህርት ሲስተካከል ወደ አንድነት እንመጣለን ብዬ አስባለሁ፣ ተስፋ አደርጋለሁ። ቴንኪዩ። እሺ የመጨረሻ አንድ ጥያቄ ልጠይቅሽ። ቅድም ኮሜንት ላይ የነገርኩሽን ግልጽ ላድርግልሽ። ሙሉ ወንጌልና መሰረተ ክርስቶስ ቤተክርስቲያን ድሮ ልክ ከከልቄዶን በፊት እንደነበረው አይነት የቤተክርስቲያን ሁኔታ ልትዩ ትችያለሽ። አንድ ሆነው አንድ ላይ ነበሩ። መካነ ኢየሱስም ሙሉ ወንጌልም መሰረተ ክርስቶስም አንድ ቸርች ነበሩ። አንድ ጉባኤ